ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳኔ ይላል። እኚህን እናት ስንት ሰው ያውቃቸዋል? ስንት ሰው ያውቃቸዋል? በኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የታወቁ እናት ናቸው። ኦኬ፣ በጣም ትልቅ ሴት ናቸው። በሃይማኖቱም በኦርቶዶክስ በፖለቲካውም ዓለም በጣም የሚታወቁ ትልቅ ሰው ነው። ወይዘሮ እጅጋየሁ ይባላሉ። ወጥቼ ጽፌያለሁ። እባካችሁ አባቶች፣ አረ ቤተክርስቲያናችሁ ወዴት እየወረደች ነው? ምን የፌስቡክ ይላል። ይሄንን ነገር እባካችሁ አንዳርጉልን ብዬ ደብዳቤ ጽፌያለሁ። የገደሉትስ ጳጳስ ብፁዕ አቡነ ቴዎፍሊዮስ በጳጳሳቱ ትእዛዝ አይደል የተፈረሙት? ማነው ተፈርሞ የተገደሉት የተረሸኑት? በደርግ በመንግስቱ ማለት ነው። እናስ ቆንጅዬ ፖለቲካ ሁሉ ጭምር እጁ ያለበት ነው ማለት ነው። እና ተመጣና እኛ ቀጥታ እንዲህ አይነት እኮ መጽሐፍ ቅዱስ ላይ እኮ ተፈልጎ እኮ የማይገኝ እኮ ነገር ነው ምድራችን ላይ። ያው መቻያውን መድኃኒዓለም ይስጠን እንጂ ምን ልንል እንችላለን? ኤንዌይ እና ግን ለማርያም ክብር ለመጠንቀቅ ብለው ነው ይሄንን ብለው የሚሉት። ኦኬ፣ ደግ ነበር፣ ጥሩ ነበር። እሺ፣ ለማርያም ክብር ለመጠንቀቅ ብለው ነው ይሄን ብለው የሚሉት። ኦኬ፣ እሱ በገባበት ማህፀን ይሉሃል፣ ሌሎች አይገባበትም። እሱ የጠባውን ጡት ሌሎች አይጠቡትም ብለው ከክብሯ የተነሳ ለክብሯ ጥንቃቄ ከማድረግ አኳያ ይሄንን ይላሉ ማለት ነው። ጥሩ ነበር። ግን መጽሐፍቶቻችሁ ሲገለጡ ኢየሱስ በተኛበት ማህፀን ውስጥ ሌሎች ልጆች ሊተኙ ስለማይችሉ እሷ አልወለደችም ብላችሁ ትከራከራሉ። መልስ ይኖራችኋል ወይ ኦርቶዶክሳውያን ወገኖቼ? እዚህ ታውቃለህ፣ መልስ ይኖራችኋል ወይ? አቤት መልስ ይኖራችኋል? የትናንትናው ዛሬ ይቀጥላል። ከዚህ በኋላ የሚችል ሰው ካለ መምጣት ይችላል። የግድ እንደዚህ በጣም ትልቅ ብዙ ህዝብ ምናምን ነገር እንደዚህ አንጠብቅም። አሁን እንደዚህ ሁለትም ሶስትም ሰው ቢሆን እናገለግላለን። ግን መምጣት የሚችሉ ሰዎች መምጣት ይችላሉ። ያ ከተፈለገ በኢትዮጵያ ምሽት ላይ ነው እንደዛ አይነት ነው የሚገባው። ታባረክ ይተየው ያ እሺ፣ ለእግዚአብሔር ክብር ይሁን። ስለዚህ ምንድነው ጌታ የጠባ ማነው? ጌታ ባደረበት ማህፀን ሌሎች ሰዎች ሌሎች ፍጡራን ሊያድሩ አይችሉም። ጌታ የጠባውን ጡት ሌሎች ሊጠቡት አይችሉም ብሎ በሚል በጣም ከትልቅ ጥንቃቄ ጋር ማለት በትልቅ ጥንቃቄ ነገሩን ለመያዝ ተፈልጎ ነው። ማርያም ልጆች አላት ወይ የላትም ብሎ የሚለው ነገርን ከመነጋገር በፊት ይቆጣሉ፣ ወዲያውኑ ማለት ነው ይቆጣሉ። ግን እኔ ዛሬ እሷ አርእስቴ አይደለም መውለድ ኃጢአት ነው ወይ አይደለም? መውለድ ኃጢአት አይደለም። መውለድ እንደውም በረከት ነው። መውለድ በረከት ነው። ስለዚህ የሷን ሰውነት ሌላ አላደረበትም፣ የሷን ጡት ሌላ አልጠባውም ይላሉ እንጂ ቅሉ ግን መጽሐፍቶቻቸውን ግን ስናነብ ወንድሞች በቤተክርስቲያኒቱ መጽሐፍቶች ውስጥ የተጻፈችዋ ማርያም
እንግዲህ የጡት እናት ሁሉ ሆና ጡት እያጠባች ሰዎችን ሁሉ ከልጅነት እስከ እውቀት ድረስ እንዳሳደገች፣ ይሄም ብቻ አይደለም ደግሞ ሌላ እውቀት አልገባ ብሎ ያላቸው ሰዎች ሁሉ ጭምር እውቀት እንዲገባቸው እግዚአብሔርን እውቀትን የሚሰጠውን እግዚአብሔርን ሳይሆን የለመኑት ጡት እንድታጠባቸው ነው የለመኗት። ከዚህም የተነሳ ጡት አጠባቻቸው። ጡቷን ሲጠቡ እውቀት ሞላባቸው ይላል። እንዴ ይሄ ነገር ወዴት ነው የሚሄደው? ሁሌ እንደምናገረው በትንቢተ ዳንኤል መጽሐፍ ምዕራፍ 2 ላይ በተለይ ቁጥር 20 ላይ እግዚአብሔር ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል ይላል። ታዲያ ማንም ጥበብና እውቀትን ቢለምን እግዚአብሔር እንዲሰጥ መጽሐፍ ቅዱስ ይነግረናል። ከዚህም የተነሳ ሰዎች ወደ እግዚአብሔር እንዲጸልዩ እና ጌታ እንደሚሰጥ መጽሐፍ ቅዱሳችን ያበረታታል። ጥበብና እውቀትን ለሰው ልጆች የሚሰጥ እግዚአብሔር ነውና ወደ እግዚአብሔር እንዲጸልዩ አይምሯቸው የተባረከ እንዲሆን መጽሐፍ ቅዱስ ያስተምረናል። የልቦናቸው አይኖች እንዲበሩ እውቀትን ማስተዋል እንደሚሰጥ እግዚአብሔር ቃል ሕፃናትን ጠቢባን እንደሚያደርግ። ስለዚህ የእውቀት ምንጩ የጥበብ ምንጩ እግዚአብሔር ምስክር እኮ ነው። ይምረ እግዚአብሔር ይድረስልህ። ምን ማለት ነው? በጡትሽ መካከል ልሙት፣ በጡትሽ መካከል ልረፍ፣ ልተኛ እየተባለ የሚባል ጽሑፍ ማንን ለማክበር ነው? ይሄንን አሁን የኔን እናት እንደዚህ ብለህ ብትል ልጆች ስላላት ማናችንም አንፈቅድልህም። እውነቴን ነው የምልህ። ምክንያቱስ መተኛት ከፈለክ ትራስ ነገር ፈልገህ ሰፈር ላይ ወይ ጥጋ ጥግ ስር ተኛ እንጂ አንተ ማን በእናቶች ጡት ላይ ልተኛ ብለህ የምትለው? ክብር አለ የለውም? አለው። እናቶቻችን ክብር አላቸው የላቸውም? በደንብ። እህቶቻችን ክብር አላቸው የላቸውም? ሴቶች በጣም አላቸው። ኦኬ። አመጣ የወለደችው ልጇ አይመስል ህፃናት ልጆቻችን ነው አይደል? እንደዚህ ስናስተኛ እኛ ወንዶች ደረታችን ላይ እናስተኛቸዋለን። ገና የተወለዱ ጊዜ እስከ 2 ዓመት እስከ 3 ዓመት ምናምን ነገር እንደዛ ይተኛሉ። በሆዳችን ከተኛን መተው እንደዚህ እናቶችም በጀርባቸው ከተኙ ልጆቻቸው መተው በጡቶቻቸውና በጡቶቻቸው መካከል ያስተኛቸዋል። መብታቸው ነውና ልጆቹም መብታቸው ነው፣ እናትም መብቷ ነው። ልጇን እንደዛ ማስተኛት መብቷ ነው። ቢፈልግ ይጣባዋል ጡቷን፣ ቢፈልግ ይዞ ይጫወትበታል፣ ቢፈልግ ይተኛበታል። መብቱ የተከበረ ነው። የልጅየውና የባልየው መብት ማለት ነው። አለቀ። በማርያም ጡት መካከል ልተኛ ልሙት ብሎ ያለው ሰውዬ ማን ነው መብት የሰጠው ነው ብዬ የምለው? እንዴ ማንም ሰነፍ እንቅልፋም ሁሉ እየመጣ ልተኛበት እያለ ብሎ የሚለው እንዴት ነው? ይህንን ነገር ታምር ብላችሁ የያዛችሁት ኦርቶዶክሳውያን ተደብቃችሁ የምትሰሙ ከርስተዋላ ቢሃይንድ ባይ መሆናችሁ ጥግ ይዘህ እንደ ኒቆዲሞስ የምትሰማኝም ማለት ነው። ይሄ ነገር ፌር ነው ወይ? አንተ እንቅልፍ የመጣ እንደሆነ ከፈለክ ትራስ ላይ ተኛ፣ ካልሆነ የራስህን እናት ጠይቀህ በእናትህ ጡቶች መካከል አረፍ ማለት ትችላለህ። በጡቷ መካከል ልረፍ፣ በጡትሽ መካከል ልሙት። ማንም ያከብረው ይሄ መጽሐፉ ገድለ ዮሐንስ ይባላል። ገድለ እጨጌ ዮሐንስ ዘጸገሮ ማለት ነው። ከ5 ዓመት ጀምሮ ጡት እየጠባ ማርያም ነች ያሳደገችው በጡቷ። ዋት የማርያምን ጡት ጠባ ያልተባለ ሕፃን ጠባ ያልተባለ ሽማግሌ የለም። ይሄ የአምላክን እናት በዚህና ልክ ማዋረድ ምን አደረገቻችሁ ነው እየጠየቅን ያለነው። እናንተው ከእናንተው ብሶ ትመጡና እናንተ የማርያም ጠላቶች ትሉናላችሁ፣ እኛን ማለት ነው። የጌታ እናት ምን አደረገች በዚህና ያለክ? እስቲ ማርያም ፍቅር የጸናበት እኔ ማርያም አፍቃሪ ነኝ ብሎ የሚል ሰው ገብቶ እስኪ ይንገረን። ይሄማ ትክክል ነው ወይ ትክክል አይደለም ብሎ ይበላል።
ኦኬ ሊገቡ የሚፈልጉ ሰዎች ብቻ ይግቡ። ስለዚህ መልስ መቼም አይጠፋም። ለዚህ መልስ ያለው እስኪ ገብቶ ይንገረን። ይሄን ብቻ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስን ዛሬም አሁንም እንኳን ጭምር ታጠባዋለች ይላሉ። ኢየሱስ አሁንም በሰማያት ሆኖ ይጠባል እያሉ ነው። ሃሎ አይ ገባ ገባ በሉና እንዴት እንደሚጠባ ተነግሩናላችሁ። ጠብቶ አላደገም ማለት ነው። ዛሬም የጌታ እናት የምታጠባው ኢየሱስ አለ። ትናንትና ነው የጀመርኩት፣ ይቀጥላል። በመደዳ ነው የሚቀጥለው። ስለዚህ ሊያወራን የሚችል ሰው ካለ ከመጣ እድል እንሰጠዋለን። እያልኩት ያለሁት የእናቶቻችን ጡት እንኳን ይከበራል አይደል? ክቡር ነው። የማንም እናት የማንም እህቶች የተባሉ ሴቶች ክቡር ነው። መጽሐፍ ቅዱስም ይነግራል። የአንዲት ሴት ጡት ለልጇና ለባሏ ብቻ ነው መጽሐፍ ቅዱስ ላይ የተፈቀደው። ኦኬ መጽሐፍ በግልጽ ነው የሚነግረንና ማለት ነው። ስለዚህ እህቶቻችን እናቶቻችን ክቡራን ናቸው። የማንም እኮ አልኩ ያረጀች የደቀቀች እናት ብለህ ብትላት ክቡር ናት። የግድ ልጆች ስለወለደችና ስላልወለደች አይደለም። በትውልድ ዘንድ የከበረች ናት ያቺ እናት ማለት ነው። እኛ እናት ጡት አጥብተውም ባያድጉ እነዛን ጡቶች የጠቡ ልጆች ቢኖራቸውም ባይኖራቸውም መበለትም ሆነው ባል ሳያግቡ እነኛን ጡቶች የጠቡ ልጆችም እንኳን ባይኖሩ እናቶች ክቡራን ናቸው። ኦኬ እናቶቻችን እንደዚህ ክቡር ከሆኑ የጌታችን የመድኃኒታችን ቆመች ታጠባለች ተብሎ ቢባል ለአንተ ምን ይሰማሃል? በጣም ነውር ነው። በቃ ለአንተ እናት እንደዛ ነውር ከሆነ ለኔ እናትም እንደዛ ነውር ነው። ልክ ነህ። የጌታ እናት ማርያም በየስፍራው በየጥጋጥጉ በየጉራጉሩ በየዋሻው በየገዳሙ እየተገለጠች ጡት እያጠባች ልጆችን ታሳድጋለች። የጡት እናት ናት ተብሎ ሲባል ምን ይሰማሃል? ይሄ ፒክቸር በነገራችን ላይ ነው። ስለ ፒክቸሩ አይደለም ጽሁፍም አለ። ይሄ ፒክቸሩ የጌታ ተብሎ የተባለው ነው። ይሄኛው ጌታን በስጋ ስለወለደች እናቱ ናት እንደዚህ አጥብታ አሳድጋለች ነው መጽሐፍ ቅዱስ በግልጽ እንደዚህ አጥብታ ብሎ ባይለንም፣ ግን እናት ስለሆነች እናትነቱን በደንብ ስለሚነግረን እኛም ስለምናምን ጌታችን ኢየሱስ ክርስቶስን ሰው ሆኖ ስለተወለደ በስጋ ብታጠባው ትክክል ነው፣ እውነት ነው። ማንም ይሄንን አይቃወምም፣ እኛም አንቃወምም። እናት ነች፣ ልጇ ነው ጌታ ማለት ነው። ግን እንዳልኩ በየሰፈሩ በየጥጋጥጉ በየጎሬው ማርያም ተገልጣ ልጇን ጡት ስታጠባ ኢየሱስን አሁንም ጡት ታጠባዋለች ይላል። እሱም ብቻ አይደለም፣ በዛ በተገለጠችበት ቦታ ላይ ሁሉ ሽማግሌ ሰዎች ጡቷን ይጠባሉ። ልጆችም የተባሉ ጡቷን እየጠቡ በጡቷ አደጉ። የጡት እናት ነች እየተባለ ይባላል። ይሄ ትክክል ነው? ፌር ነው? ታዲያ ለኔና ለአንተ እናት ነውር ከሆነ ለጌታ እናት ነውር አይሆንም? እንደዚህ አይነቱ ነገር ወንድማችን በጣም ፐርፌክት። በቃ ይሄ ነው ማስተላለፍ የፈለኩት። አንዱ እሱ ነው ማለት ነው። ስለዚህ ክብር ለሚገባው ክብርን ስጡ ሚንስ መጽሐፍ ቅዱስ ላይ በግልጽ የጌታችን እናት የኢየሱስ እናት ማርያም ልጅ አላት። ልጇ ጌታ ኢየሱስ ክርስቶስ ነው። እሱን አጥብታ ብታሳድግ መጽሐፍ ቅዱሳዊ ነው ማለት ነው። ከኦርቶዶክስ ቤተክርስቲያን አይደል አንተ? አዎ። በእናንተ በኦርቶዶክስ ቤተክርስቲያን ግን መጽሐፍት የጌታችን እናት ማርያም እውቀት አልገባ ብሎ ያለውን መነኩሴ ጡት እያጠባች እውቀት እንዲኖረው ታደርጋለች ይላል። እንደዚሁም ደግሞ ጡትሽን አጥቢ ብሎ ይላታል። በዚህ አሁን ገድለ ዮሐንስ ጨጌ የሚባለው ገድል ላይ እናም ደግሞ ጡቱን ካጠባችሁ በኋላ በዛው በጡትሽ መካከል ልተኛም ይላታል። በጡትሽ መካከልም ልሙት ይላታል። እና በቃ ጡቱ መቀለጃ ሆኗል ማለት ነው። የጌታ እናት የማርያም ጡት በኦርቶዶክስ መጽሐፍት ውስጥ አያበሳጭም ማፊ? አዎ በጣም ልክ ነው። ያበሳጫል በጣም።
አዎ ይሄንን እናንተ መቼም ስለማታነቡት እኔ ያነበብኩት ላሳውቃችሁ ብዬ ነው። እናነበዋለን ግን ያው ርዕሱ ራሱ ዛሬ ከብዶናል የሚል ታች ያነበብኩ ነበርና ኮሜንት የዛሬው ትንሽ ኦኬ እሺ ባስ መግባት ትችላለህ ግርማ። ርዕሱ እንዲቀየርላችሁ የምትፈልጉ ሰዎች ካላችሁ በእጅ ብልጫ እናደርገዋለን። ይቀየር ርዕሱ። እሺ ሌላ አለ? ግርማ መግባት ትችላለህ። ልኬልሃለሁ። ከዚህ የባሰ አለ ወገኖች። በእውነት ዝም ብዬ ለማስፈራራት አርድ ለመስጠት አየር ለመያዝ ብዬ አይደለም። ከዚህ የባሰ አለ። ይሄ የምለው ነገር ርዕስ አድርጌ ያመጣሁት ነገር መጽሐፉ ላይ ከሌለ ርዕሱ መነሳት አለበት አይደል? እኔ ደግሞ መጽሐፉ ላይ የሌለውን ነገር ርዕስ አድርጌ አልመጣም። ነው እንዴ? እሺ ግርምሽ መጽሐፉ እንትን አማኝ ነው። መልካም ኦኬ። እሺ ታብና ኮፒሊንግ ሼር አድርጉት ወገኖች። ታብና ኮፒሊንግ ሼር አድርጉት። ታብና ኮፒሊንግ ሼር በደንብ ይደረግ። እስቲ በደንብ ይደረግ። ቀጥሎ ያለውን በጣም ዛሬ እናያለን። ትናንትና የነበራችሁ ያያችሁ አይታችኋል። ቀጥሎ ያለውን ደግሞ በደንብ እናያለን። ለእግዚአብሔር ክብር ይሁን። እሺ ይሄንን የማሳየው ከሁለት አቅጣጫ ነው። አንደኛ በየቤታችንም በምንኖርበት ማለት ነው፣ በስራም ቦታም በሐዘንም ይሁን በደስታ የትኛውም ቦታ ላይ ከኦርቶዶክሳውያን ወገኖቻችን ጋር ስንገናኝ ሁሉ ቀን እኛን በተመለከተ ሲያስቡ እናንተ የማርያም ጠላቶች ናችሁ ብለው ይሉናል። እኛ ደግሞ መልሳችን ምንድነው? እኛ የማርያም ጠላት አይደለም፣ ለምን እንጠላታለን ብለው የሚል መልስ ነው ያለን። ይሄንን እነሱ ሊረዱ አልቻሉም። ግን የማርያም ጠላትና ወዳጅ የሆነው ማን መሆኑ እስቲ እነሱ ወዳጆች ነን ብለዋል አይደል? መጽሐፍቶቻቸው ወዳጅነታቸውን ነው የሚገልጡት ወይስ ጠላቻቸውን ነው የሚገልጡት ብለው የሚለውን መልስ ይሆናል ማለት ነው። አንዱ መልስ ይሆናል። ሁለት ከምንም በላይ መጽሐፍቶቻቸውን እንደነኛ አይነት መጽሐፍቶችን በማንበብ ጊዜያቸውና ዘመናቸውን ስለተያዘ መጽሐፍ ቅዱስን ደግሞ ባለማንበብ ዘመናቸው እያለቀባቸው ስለሆነ እንደነኛ አይነት መጽሐፍቶችን የሚያነቡ ሰዎች ማንበባቸው እንዲያቆሙ፣ ምንም እንደማይጠቅማቸው፣ ለህይወታቸው ምንም እንደማይጠቅም ከዘላለም ህይወት አኳያ ይልቁኑ የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን ቢያነቡ ለህይወታቸው የሚጠቅማቸውን እውነት የተጻፈው በእግዚአብሔር ቃል ላይ ነውና ስለዚህ ከሌሎች መጽሐፍቶች ርቀው ወደ መጽሐፍ ቅዱስ እውነት እንዲመጡ፣ ከሰው ስርዓት የሆኑ ትምህርቶች ርቀው በእግዚአብሔር ቃል እውነት ላይ እንዲቆሙ፣ መጽሐፍ ቅዱስን እንዲያነሱ፣ መጽሐፍ ቅዱስን እንዲያነቡ ለማበረታታትና ወደ እግዚአብሔር ቃል ትውልዱ እንዲመለስ ለማድረግ ነው። ይሄው ነው ዓላማው። ይሁን ዓላማው ይሁን። ከምንም በላይ ሁለተኛ የተናገርኩት ነው ዓላማው። ያ እንኳን የማርያም ጠላት ምናምን ብለው የሚሉት ነገር ይበሉ፣ ችግር የለውም። ከፊት ለፊታችን ግን ቀርበው የማርያም ጠላት ብለው የሚሉት ህዝብ የማርያም ወዳጅ ሆኖ እንደተገኘ እናሳውቃለን ማለት ነው። እነሱ ደግሞ አይ የለም የማርያም ጠላቶች ናችሁ፣ ይሄን ማለት ታስተባብሉት አትችሉም ብለው ካሉ ከንግግር ባለፈ በመረጃና በማስረጃ ላይ የተደገፈ ቢያወሩ እውነት ሆነን ከሆነ ንስሐ እንገባለን። ካልሆንስ ግን በቃ የቡና ወሬ ነው ብለን እንተዋለን ማለት ነው። እና ይሄን ለማድረግ ነው። ጸጋ ይብዛላችሁ፣ ተባረኩ። ሶሎሞን እንኳን ደህና መጣ። ሶሎሞን ገዛ አቤት፣ እንኳን ደህና ቆየኝ። አቤት፣ ከየት ቤተ እምነት ነው? እኔማ ይኸው መቼም ከተወለዱት ነው። ከተወለዱት አይ እንትን ነው መልእክት ላኩልህ እኮ ያው የማርያም ነገር ብዙን ሰው ያደከመ ነገር ስለሆነ እሷ ራሷ እኮ ያው ዮሐንስ ወንጌል ምዕራፍ 2 ላይ ያለችው እርሱ የሚላችሁን ስሙ ነው። እሷ እኮ የምትለውን ሰው ቢሰማ ራሷ ጌታ ኢየሱስን ስለ ጌታ ኢየሱስ ስትናገር እሱ ጌታ የሚላችሁን ስሙ አድርጉ እኮ ነው ያለችውና
ሰው እንደው ዝም ብሎ ዙሪያ ጥምጥም የሆነ ያልሆነውን ነገር ዝም ብሎ ያልተጻፈውን ነገር ከሚዘባርቅ ጌታ ኢየሱስ የሚላቸውን ለመስማት ማርያም ራሷ እንኳን ያለችውን ሰው ቢሰማ እና ምን አለ ወደ እውነቱ ቢመጣ ብዬ ነው እኮ ኤርሚዬ። ያ ተባረክ ወንድማችን። አዎ እውነቱ ይሄ ቃና ዘገሊላው ላይ ምዕራፍ 2 ላይ ያው ወይን ጠጁ ባለቀ ጊዜ መቼም ከሰው እንዳልወለደችው ምንም ዮሴፍ አብሯትም ቢሆን መለኮት እንደሆነ ስለምታውቅ አንድ ነገር ተአምር ሊያደርግ የሚችል አምላክ ነው ብላ አምና ነው እኮ እባክህን ወይን ጠጁ አልቆባቸዋል እንደው እነዚህ ሰዎች አንድ ነገር አድርግ ስትለው በውስጧ የመለኮቱን እውነት ስለምታውቅ ነው ሚስጥሩን ስለምታውቅ ነው ወደሱ በዛ ጭንቅ ጊዜ ሄደችው እኮና ከዛ በኋላ እኔ እኮ ጊዜ ያልደረሰም ባክሽ አንቺ ሴት ሲላት እና ቆጣም ሲላት በዛም አላቆመችም። ሂዱ የሚላችሁን አድርጉ ነው ያለቻቸውና ሰዎችም ወደሱ ሲጠጉ በቃ ባዶውን ውሃ ጋኑን ውሃ ሙሉ አላቸው። መቼም ከዛ እግዚአብሔር ታምራቱን አደረገ። ደቀ መዛሙርቱ ራሳቸው ለመጀመሪያ ነው ጌታ ኢየሱስ ክርስቶስ ይህን ታምር ሲያደርግ ያዩትና አመኑ ይላልና ስለዚህ ራሷ ማርያም እኮ ከመጀመሪያው እንደው ከታምሩ የታምሩ መጀመሪያ ለመሆንም መልእክቱን መንገዱን የከፈተችው እኮ የጌታ ኢየሱስ ክርስቶስን የማዳኑን እውነት ራሷ ማርያም ያለችው ነው። እሱ የሚላችሁን አድርጉ። እሱ እኮ እውነትም መንገድም ሕይወትም እኔ ነኝ ያለ እኮ ያለ እኔ ወደ አብ የሚደርስ የለም ወዴትም መጀመሪያ መጨረሻ ምን ነኝ ብሎ ስላለ ሰው ነው ይሄን እንደው አንድ ቆም ብሎ ለማየት ይችን እንኳን ማርያም ያለችውንና ኢየሱስ ምን አለ የሚለውን ለማየት ምን አለ ትንሽ አቴንሽን ቢኖረው ቅንነቱ ቢኖረው ብዬ ነው ኤርሚዬ። እንደው ዙሪያ ጥምጥም እየሄደ እኮ አንተንም ሀገርንም ነው እኮ ራሱንም ነው እኮ እያደከመ ያለው ሰው። አይ እኔንማ ምን ያደክሙኛል? እኔማ በጌታ ጸጋ ጭቅጭቅ ነው ብዬ ነዋ። ጭቅጭቅ ድካም እኮ ነው። ወንድማችን አሁን ዛሬ የተነበበው መጽሐፍ በጣም እንግዳ ነው። ሰዎች መስማት አለባቸው። ከዚህ የከፋ የለም። ሰዎች መረዳት አለባቸው። ኤርሚዬ በእግዚአብሔር ጸጋ ጌታ ረድቶት አንብቦ መጥቶ ሲያሳውቅ እኛ እንኳን ክርስቲያኖቹ እንዲኮ የሚል መጽሐፍ አለ ብለን ቻሌንጅ ለማድረግ ጎረቤቶቻችን፣ ቤተሰቦቻችን ለመንገር ለወንጌል መንገድ ይጠርጋል እና ተባረክ ሶል። እሺ ይቀበላል። ቴንኪዩ ለአማኞች ጥሩ ምክር ነው የመከርከን። ይሄንን ግን ምክር እነሱ የዮሐንስ ወንጌልን አንብብ ብለህ ብትለው አይ የዮሐንስ ወንጌል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ደግሞ የመናፍቃን ነው ተብለው ስለተባሉ ከዚህ ይልቅ የኛ መጽሐፍቶች ተብለው የተባሉ ዕለት ዕለት የሚያነቧቸው ከክፉ የመናፍስት ኃይላት ይጠብቁናል ብለው የሚሏቸው በረከት እናገኝባቸዋለን። ዘራችን፣ ትውልዳችን፣ ልጆቻችን፣ ቡሃቃችን ይባረካል ብለው የሚያነቧቸው የሚስሟቸው አንዳንዶቹም እንደ መጽሐፍቶቻቸው ማነስ ጽፈው ሁሉ ጭምር በቆዳ አንገታቸው ላይ ሰፍተው የሚይዟቸው መጽሐፍቶች ወደ መጽሐፍ ቅዱስ ወደምትለው ወደ ዮሐንስ ወንጌል መጽሐፍ ምዕራፍ 2 የሚሆን ወደ ሌላ ወደ እግዚአብሔር አምላክ ቃል እንዳይመጡ ጋሬጣ እንቅፋት ስለሆኑ፣ ስለዚህ እነዚህ መጽሐፍቶች በመጀመሪያ እንደማይጠቅሟቸው ምን ያህል ከእውነት የራቁ መጽሐፍቶች እንደሆኑ እንዲያውቁ እነሱን ለማገዝ እነሱን ለመርዳት ነው። በተጻፈ ጽሑፍ ነው የምንነጋገረው። እህትየው ያለችው በጣም ትክክል ነው ማለት ነው። ስለዚህ ኦኬ፣ ትናንትና ምንድን ነው ያልነው? እዚህ ጋር ነበር ያቆምነው ትናንትና ማለት ነው። በመደዳ ነው የምንሄደው። ኦኬ ምን ይላል በዚህ ክፍል ላይ? ትናንት የነበረው ላይ ማለት ነው ስለ ሙሴ ቄሱን የጠየኳቸው እዚህ ጋር ነበር። አንድ ቆይ መብራት ላብራ። ኦኬ ያ
እሺ ትናንትና ለካህኑ የጠየኳቸው መጽሐፍቶቻቸው በውስጡ የተጻፉት ሁሉ ጭምር ምን ምን እያሉ እንደሚናገሩ እዩልኝ። በዚህ ክፍል ላይ አሁን ትናንትና ለቄሱ ጠይቄያቸው የጻፈውን ሰው ጠይቀው ነው ያሉኝ። መልስ ሲመልሱ የጻፈውን ሰው ጠይቀው አሉ። የጻፈው ሰው ደግሞ ይሄንን መጽሐፍ የጻፈው ማን ነው? ቤተክርስቲያኒቱ ናት። ቤተክርስቲያኒቱ ናት የጻፈችው። ቤተክርስቲያኒቱ እንደጻፈችው በማህተም የተረጋገጠ መጽሐፍ ነው። ያው ይህ መጽሐፍ ያለ አሳታሚ ፍቃድ መልሶ ማሳተም ሆነ ማባዛት በሕግ የተከለከለ ነው ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በቀውት ወረዳ የጠገሮ አቡነ እጨጌ ዮሐንስ የቤተክርስቲያን ህንፃ አሰሪ ንዑስ ኮሚቴ ጽሕፈት ቤት ነው ያሳተመው ማለት ነው። ኦኬ መጽሐፉ ሁለት መጽሐፍ ነው ያለኝ ስለ አንዱ ሰው ስለዚህ ስለ ገድለ ዮሐንስ እጨጌ ዮሐንስ ዘጸገሮ ማለት ነው። መጽሐፉ የቤተክርስቲያኒቱ መጽሐፍ ለመሆኑ አሳታሚው ራሱ ይሄ በሁለተኛው መጽሐፍም ላይ በዚህ ላይ የጉንዶ ተክለ ሃይማኖት ነው። ይሄው አሳታሚው ጉንዶ ተክለ ሃይማኖት አንድነት ገዳም ነው። በይምራብ ማተሚያ ቤት የታተመው ስልክ ቁጥሩ ይሄው አለ። ይምራብ ማተሚያ ቤት መደወል ነው። አድራሻ ደግሞ ከተፈለገ የገዳሙ ሙሉ ጭምር እዚህ አለ፣ መጠየቅ ነው። ስለዚህ ግለሰቦች አይደሉም የጻፉት፣ የጻፈውን ጠይቀው ነው ያሉን። አንድ ኦርቶዶክሳዊ አማኝ በመጽሐፍቶቹ እስካመነ ድረስ ጥያቄ ሲጠየቅ አይ ይህንንማ ጸሐፊውን ጠይቀው እንጂ እኔን ሊጠይቀኝ አይገባም ብሎ ማለት የለበትም። ካለምን ማለት ነው በዚህ መጽሐፍት አላምንም እያለ ነው። ካላመነ ደግሞ ጥሩ ነው፣ እኛም አትመኑ ነው ብለን የምንለው በእንደዚህ አይነት መጽሐፍቶች እና በዚህ ክፍል ላይ ምን ይላል? ገጽ 211 ላይ ቁጥር ይሄ ዋናው ታርጌቱ ምንድነው? ልብ በሉ። እንደነኛ አይነት መጽሐፍቶችን አትመኑ። ለምን? ከእውነት ያርቋቸዋል፣ ከዘላለም ድህነት ያርቋቸዋል። የዘላለምን ሕይወት የምታገኙበትን መንገድ እንዳታገኙት አድርገው ነው የሚያጠፉባችሁ። ስለዚህ አትመኗቸው። ወንድሞች እናቶች፣ አንዴ ይቅርታ ጠብቁኝ። እሺ ሶሪ ካሜራ እየጠረኩ ነበረ። ኦኬ አትመኗቸው እና በዚህ ክፍል ላይ ምን ይላል? ሙሴም ይላል እግዚአብሔር እንዳዘዘው የቸርነቱን ምልክት አየ፣ ሰማ። ድንጋይንም ይይዝ ዘንድ ወደዚያች ወንዝ ሄደ። ያንንም የዓለት ድንጋይ ከሁለት ከፈለው፣ በውስጡም መንታ ሆኖ የበቀለ ቡቃያ ተገኘ ይላል። ልብ በሉ። አሁን ይህን የአምላካችን እግዚአብሔርን ቃል መጽሐፍ ቅዱስ ያነበብን ሰዎች ይሄ ታሪክ በመጽሐፍ ቅዱስ ውስጥ እንዳለና እንደሌለ እናውቃለን ማለት ነው። መጽሐፍ ቅዱስን ግን ያላነበበ ትውልድ ግን ይሄ ነገር እውነት መስሎት ነው የሚታየው። አሁን ከህዝባችን አብዛኛው ኦርቶዶክሳዊ መጽሐፍ ቅዱስን የማያነብ ስለሆነ ለማንበብም ጊዜ ስለሌለው አንብብም ብሎ የሚያበረታታው ስለሌለ፣ ስለዚህ አሁን ይህን ጽሑፍ ባነብለት ለአንድ ኦርቶዶክሳዊ አሜን ነው የሚለው። እሙቴ አሁን አሜን ትያለሽ ወይ? ሶልን አሜን ትላለህ ወይ ብዬ ከታች ያለው ሰለሞንም ከላይ ያለው ወንድሜ ሰለሞንም አሜን ትላላችሁ ወይ ብዬ ብላቸው አይሉ ለዚህ ቃል ለምን ደሞ አይሉት? ኤርሚያስ አንተስ አሜን ትላለህ ወይ ብለህ አልልም። ለምን ለዚህ ቃልም አለው? ይሄን ቃል ውሸት ስለሆነ ማለት መጽሐፍ ቅዱስ ስለሌለ እግዚአብሔር በሙሴ እጅ እንደዚህ አድርጎ የበቀለ ቡቃያ ተገኘ ብሎ የሚል ቃል በመጽሐፍ ቅዱስ ስለሌለ ማለት ነው። ስለዚህ ጴንጤ ወገኔ አሜን አይልም ከኤርሚያስ ጀምሮ። እኛ የምናውቀው ታላቁ ነቢይ ሙሴ እግዚአብሔር በመጀመሪያ አለቱን ምታው አለው። በትሩን ሰድና አለቱን ምታው አለው። አለቱን መታ፣ ውሃ ፈለቀ። ሁለተኛ ያንኑ በትር ይዘህ ሄደ፣ ህዝቡ እያየ አለቱን ተናገረው አለው። በሁለተኛ ሄዶ መልሶ መታው፣ ሁለት ጊዜ ውሃ ፈለቀ። አለቱ ሁለት ጊዜ ተመታ። አንድ ጊዜ ብቻ ነበር መመታት የነበረበት፣ የሙሴ ስህተት ነው ሁለተኛው። በዚህ ምክንያት ጌታ ተቆጣው። ስለዚህ አለቱ ሲመታ ውሃ ፈለቀ፣ ውሃ ፈሰሰ ነው የሚለው። ከአለቱ ቡቃያ ተገኘ የሚላል እንዴ? የቱ ጋር ነው እንደዚህ የተጻፈው? በሙሴ ሕግ የትኛው መጽሐፍ ላይ ሊያሳዩን ይችላሉ? ይሄ ውሸት ነው ወንድሞች እናቶች።
አየህ፣ የሚጽፉት ጽሁፍ ሲያልቅባቸው ጽሁፉን ከፍ ለማድረግ ተፈልጎ የሚጻፍ የሚጨማመር የሰው ስርዓት የሆነ ትምህርት ማለት ነው። ኦኬ እቀጥላለሁ። መጽሐፍ ዳሰሳ ነው እዚያ። ለምሳሌ አሁንም ከዚህም በኋላ ፈርዖን ተቆጣ ይላል። ሙሴ ከፈርዖን ጋር ሲነጋገር ከኔ ኃይል ማን ይበልጣል? ከኔ ይልቅ አንተ ጌታዬ ነው የምትለው ማን ነው? አምንበት ዘንድስ እሰግድለት ዘንድስ እስኪ ጌታህን አሳየኝ አለው። ፈርዖን ሙሴን። ኦኬ ከዛስ ሙሴም ያለውን ይዩት። ሙሴ ኦርቶዶክስ እንዴት እንደምትዋሽ ማለት ነው። ሙሴም ጥሩ ነገርን ነገርከኝ፣ በእግዚአብሔር የባህሪ ልጅ ታምናለህን? ከምድር ውስጥ ብትደበቅ ዛሬ በጣም ታየዋለህ አለው። ሙሴ ለፈርዖን እንደዚህ አለው። የቱ ጋር እንግዲህ ሙሴና ፈርዖን የተነጋገሩት በዘጸአት መጽሐፍት ላይ ነው። ዘጸአት ደግሞ 40 ምዕራፍ አለው። 40ውን ምዕራፍ ቁርጥም አድርጌ ነው የበላሁትኝ። አታምታታም ስል ብራዘር እዚህ መጣህ። ስለዚህ ሙሴ ለፈርዖን እዚህ ጋር የቱ ጋር ነው የትኛው ምዕራፍ ላይ እንደዚህ ብሎ አለው? በእግዚአብሔር የባህሪ ልጅ ታምናለህ ወይ ብሎ የቱ ጋር ጠይቀው? ራሱስ ሙሴ እግዚአብሔር የባህሪ ልጅ እንዳለው ያውቅ ነበር እንዴ? በዛን ጊዜ አያውቅም። ይህንን እየተነጋገረ በነበረበት ሰዓት ላይ ተገልጦለታል። በኋላ ነው ስለ ክርስቶስ መከራ ብሎ የዕብራውያን መልእክት ጸሐፊ ጻፈው ማለት ነው። ለፈርዖን ግን እንደዚህ ብሎታል። እሺ ሙሴስ ቢያውቅ እሺ ነቢይ ስለሆነ ጌታ ገልጦለት ብለን እንላለን። የቱ ጋር ነው በእግዚአብሔር የባህሪ ልጅ ታምናለህ ብሎ ሙሴ ለፈርዖን ጠይቀው ብሎ ያላችሁት? ውሸት ሁለት በል ፈርዖን ጋር ማለት ነው። አንደኛ አለቱን ሲመታው ቡቃያ ወጣ ይልሃል። መጽሐፍ ቅዱስ ውሃ ፈለቀ ነው የሚልህ። ከዚህ ቡቃያ እዚህ በእግዚአብሔር ልጅ ታምናለህ አላለው። ኦኬ እንቀጥላለን። መጽሐፍቶቻችሁ እስካላለቁ ድረስ እኛም እያነበብን መተን እናጋልጣለን ማለት ነው። ኦኬ እንዲህና እንደዚህ የተጻፈበት ነው። ትናንት በጣም ሄደናል እስከ ገጽ 135 ድረስ ማለት ነው። አባታቸው ይሄ ዮሐንስ የሚባለው ማለት ነው እጨጌ ዮሐንስ ዘጸገሮ አባታቸው ዮሐንስ የማይታጎል የምሕረት ባህር ሆይ መታሰቢያን ያደረገ ስሜንም የጠራ ቤተክርስቲያንም ቢሆን አረማዊም ቢሆን ማርልኝ አለው። አረማዊ ማለት የማያምን ማለት ነው። አረማዊም ቢሆን ማርልኝ አለው። ጌታ ወደ ጌታ ነው የሚጸልየው ዮሐንስ የተባለው። ጌታም አባታችሁን ማለት ነው። እኔ አባታችን ብዬ ስለማላነበው አባቴ ስለ አይደለ አባታችሁ ዮሐንስን ሐሰትን ተናገርህ፣ አንተን ስወድ የአንተን ፍቅር እንቃለሁን? እነሆ መታሰቢያን ያደረገውን ስምህን የጠራውን ከእናቱና ከአባቱ ጀምሬ እስከ 10 ትውልድ ድረስ እምርልሃለሁ። ዳግመኛ መልእክቴንና ትእዛዜን አድርሰሃልና ትእዛዜን ያልፈጸሙ 14,000 ኃጥአንን እምርልሃለሁ። ምኔንና ምኔን ያልፈጸሙ? ልብ በሉ። ትእዛዜን ያልሰሩትንና ያልፈጸሙ ትእዛዜን ያልፈጸሙ 14,000 ኃጥአንን እምርልሃለሁ። ጌታችንም ይህን ተናግሮ ከሱ ተሰወረ ይላል። በዚህ ክፍል መሰረት ምንድነው እያለ ያለው? ዮሐንስ ዘጸገሮ የሚባለው ይሄ ሌላኛው ጸጉረ ልውጥ ማለት ነው። በዚህ መጽሐፍት ምንድነው እየተባለ ያለው? በጌታ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታን ሰው ሳይሰማ ሰምቶም በዮሐንስ በአባ ጸገሮ ዮሐንስ እጨጌ ዘጸገሮ በሱ የሚያምን ስሙን የሚጠራ የአባ ዮሐንስ ዘጸገሮ ማለት ነው። ስሙን የሚጠራ መታሰቢያውን የሚያደርግ ዝክር ማለት ነው። የምታበላ የምታጠጣ የምትደግስ ከሆነ ቀይ፣ ነጭ፣ አልጫ፣ ቀይ ወጥ አተርክክህን ማለት ነው።
ከክተህ ፈጭተህ ዳቦ የተፈተገ ባልተፈተገ ስንዴ ብለህ ጋግረህ አብልተህ ተበላልተህ ስሙን ጠርተህ መታሰቢያውን አድርገህ ከአባትህና ከእናትህ ጀምሬ 10 ትውልድ ድረስ እምርልሃለሁ። እናትና አባትህ እኮ አይኖሩ፣ ግን አንተ ደግስ እንጂ የቄሶቹን ሆድ ሙላ እንጂ ችግር የለውም። ይህን ማንም ያታልሉት ብራዘር። አንተ ዮሐንስን አባ ጸገሩ ዮሐንስ የተባለው የሱ መታሰቢያ ስላደረግ ከእናትና ከአባት ጀምሮ 10 ትውልድ ማለት ነው። ወደ ኋላ ቁጠር። አሁን እሙቲ ቁጠር፣ ወደ ኋላ የዘር ሐረግሽን ትውልድ ማለት ነው። ስትቆጥሩት ስንት ትውልድ እስከ ስንት ትውልድ ድረስ ይቆጥራል? እስከ ስንት ትውልድ ድረስ ይቆጥራል? ኦኬ 10 ትውልድ ድረስ የሚቆጥር ካለ ኦኬ 20 ትውልድ የሚቆጥር ካለ ሰየው። አንዳንድ ወላጆች በጽሁፍ የትውልድ የዘር ሐረጋቸው ለቤተሰቦቻቸው ስለሚያስተላልፉ ማለት ነው። አንዳንዱ እስከ 10 ትውልድ ድረስ። ሰላም ኤርሚያስ፣ ወንጌል ለምንድን ነው የማሰብከን? ወንጌል ስበከንና እንስማ እስቲ። እሺ እታችሁ ነው ወንድማችን። ቴንክ ዩ። እታችሁ ነው ወንጌል ለመስበክ ሆነ እታችሁ ነው መስማት ያለብህ። ገስት መላክ አይጠበቅብህም። ጃቢ የምታወራ መስሎኝ ነበር። እና እስከ 10 ትውልድ ድረስ ይማርልሃል ብሎ አለው ይላል። አሁን ይሄ ነገረ ድህነት ነው አይደለም? በኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድህነት ትምህርት ነው አይደለም? ይሄ ትምህርት ኢየሱስን ያመነ እንኳን 10 ትውልድ ይማርልሃል አልተባለም። ገብቷል? ኢየሱስን ስላመንክ 10 ትውልድ ይማርልሃል፣ 20 ትውልድ ይማርልሃል ተብሎ አልተባለም። ትውልድ ያለፈው ትውልድማ በቃ የኔ አሁን አያቴ ቅድመ አያቴ ጌታን አያውቁም እና ሲሆንና መጨረሻቸው ኤርሚያስ ምን ነው አንተ ምን ነው? አንዳንዱ ይመጣልህና የአንድም ዘማሪ ነኝ አገልጋይ ነኝ ብሎ የሚል ጽፎ ነው ምናምን ነገር ሲናገር ሰምቼዋለሁ። እኔ አለ የኛው እኮ ደግሞ የሚታወቅ ሰው እኮ ነው። እኔ እናቴ በቅርብ ነው የሞተችው፣ ጌታን አታውቅም። ግን ሰው ከሞተ በኋላ ጌታ ከሌለው መንግስተ ሰማያት ይገባል ብሎ የሚለው ነገር እኔ በጣም እኔ ብዙ እንትን ይሆንብኛል አለ። ምን ታደበሰብሰዋል አንተ? አታድበስብስ እኮ ነው ብዬ የምልህ። የአንተ እናት ጌታን አልተቀበለችም ፓስተርዬ፣ እናትህ ሲኦል ናት። 4 ነጥብ። የአንተ አባት ጌታን አልተቀበለም ወንድም አለ ጌታን የለውም። አዎ የእሳት ባህር ድቅድቅ ጨለማ ውስጥ ተዘጋጅቶለታል። የሞዳት እኮ ሚስቴ ነች ብለህ ብትል ጉዳይ ነው ብራዘር። እዚህ የሚያወራ ሰውዬ እናትም አባትም ሚስትም ልጆችም ያሉት ነው። 4 ነጥብ። ስለ አንተ ስንል የምናድበሰብሰው ወንጌል የለም። የፓስተር እንትና የአፖስትል እንትና እናቱ ናት። ጌታ የላቸውም ብራዘር። አፖስትልዬ እናትህ ጌታ አያውቁም። ስማቸው በሕይወት መጽሐፍ አልተጻፈም እና ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት እቶን ባህር ይጣላሉ። 4 ነጥብ። ማን ያለው? ወንጌሉ እና ሊጥመለመልልህ ጀመረ ማለት ነው። በጽሁፍ ነው በሆነ በቪዲዮ ነገር አይቸው እና እኔ እናቴ እንደ ለቅሶን ካልጨረስክ ጨርስ። ሐዘን ካለ ሐዘኑን ጌታ መድኃኔዓለም መጽናናት እንዲሰጥ እንጸልይላለን። ከዛስ ውጪ ያንተ እናት ጌታ ስለሌላቸው የፓስተር እናት ናት። ልጄ እኮ ፓስተር ነው፣ ቤተ ክርስቲያን ሲመግብ ነበረ። ቅዱስ ሚካኤል በእውነት እችን እናቱን ወደዚህ አምጣት። 4 ምንም እኮ ጌታ በአንተ እኮ አታምነ። ግድ የለም ስለ ልጇ ሲል አስገባላለሁ ብሎ የሚል የሂሳብ ስሌት የለውም። እግዚአብሔር አብ ልጁ አለህ፣ የእግዚአብሔር ልጅ አለህ፣ ህይወት አለህ። የእግዚአብሔር ልጅ የለህም፣ ህይወት የለህም። ጸሐፊው ማን ነው? አይሁዳዊው ሐዋርያ ዮሐንስ። አሁን እዚህ እኛ ቤትም ያላችሁ አንዳንድ የምትጥመለመሉ ሰዎች አላችሁ። ይቅርታ ለዚህ ቋንቋ ምናልባት መጥመልመል ማለት በደንብ ስለሚገልጠው ማለት ነው። ልፍስፍስ ስትልልኛለህ ማለት እምን ጌታ ያቀለ ሰዎችን ልብ። አዎ ያውቃል የሰዎችን ልብ። እናትህ እኮ አንተ በፊት ለፊት አይደለም በኋላ ይረዱኝ ጴንጤ አልሆንም ጌታን አልቀበልም ብለው እኮ ሲፎክሩ እኮ ነበር ቤት ውስጥ። እና
ሳይሞቱ በፊት ንገራቸው ወንድም አለ። እውነቴን ነው የምልህ፣ ሳይሞቱ በፊት ንገራቸው። የመሰረተ ክርስቶስ ቤተክርስቲያን የመጀመሪያ ኢትዮጵያ ውስጥ ተካይ የነበሩ አባትና እናት ለምን አይሆኑም? ጌታ የላቸውም? ይጭራሉ ማለት ይሞታሉ። ከዛ ፍጻሜያቸው የእሳት ባህር ይሆናል። ኧረ እንደ ኤርሚ መሰረተ ክርስቶስ ቤተክርስቲያን ኮሪንቶስ ለምን ሙሉ ወንጌል አትሆንም? ቃለ ሕይወትም ለምን አትሆንም? የቤተክርስቲያኑ ተካይና ቆርቋሪ ፈልፋይ ለምን አይሆኑም? ባለቤቱ ጌታ እንጂ እነሱ አይደሉም። የሚጠየቁት በእግዚአብሔር ልጅ በኢየሱስ ክርስቶስ አምነዋል ወይ ነው። አዎ እህቶችና ወንድሞች፣ አይ ስላልዳሩ ቤተሰቦች አዘንኩ ብቻ አይደለም። እህት አለም የሩታይ ነገሯቸው። ያመለጡ አምልጠዋል። ምንም ልረዳ አልችልም። ያመለጡ ሄደዋል ማለት በሞት ቀድሟቸው በሞት የተጠሩት ላይመለሱ ገብተዋል። እዛ ሚካኤል ልከ በክንፉ ጠቅሶ አወጣ የተባለ ገድለ ክርስቶስ ሰምራ ላይ እንደተወራ እንደዛ አይነት አርቲ ቡርቲ የሆነ ፖለቲካ እዛ የሚሰራ መስሎ ከሆነ በጣም ተታላል። በህይወት ሳሉ ጌታ ንገራቸው ነው እያልኩ ያለሁት። ወንድሞች እኔ ጋር ሰዓቱ ጥሩ ስለሆነ ነው በዚህ ሰዓት ላይ የገባሁት እንጂ ለአብዛኛው ህዝብ፣ ለአውሮፓ፣ ለአሜሪካ፣ ለካናዳ እና ለመካከለኛው ምስራቅ በሙሉ ጥሩ ሰዓት አይደለም። የመጣው ሰውን ያህል ግን ማገልገል እፈልጋለሁ ብዬ ነው ይሄን የትናንትና የጀመረው ማለት ነው። እንቀጥላለን። እጨጌ ዘጸገሩ ምን አለን? አንዴ በጡት ላይ ልሙት እያለ ይለምን ነበር ማርያምን። ጡት ነገር ባይነሳ ይሻላል። ገና ከዚህ ባሳለ ትሰማለህ ማለት ነው። ኦኬ ፖለቲካም አለበት። በገጽ 145 ላይ ምዕራፍ 4 ክፍል 21 የሐሙስ ምንባብ ላይ ወደ ኢትዮጵያ ምድር እንደወጣ ይላል። ከየት ነው መጣ ብሎ የሚለው አንዴ ከፍልስጤም ነው ይላል፣ አንዴ ከኢየሩሳሌም ነው ይላል። ፍልስጤምና ኢየሩሳሌም አለየም። በፍልስጤም አውራጃ በምትሆን ሳሬራ በምትባል መንደር ነው የተወለደው ብሎ ይላል። አንዴ ደግሞ ከኢየሩሳሌም አውራጃ የምትሆን ከሳሬራ ነው ብሎ ይላል። ሁለቱ መጽሐፍ ማለት ነው። ሁለቱ ስለ አንድ ሰው ነው የሚናገረው። የተወለደበትን ቦታ ይሄኛው ፍልስጤም ይላል፣ ይሄኛው ኢየሩሳሌም ይላል። ይሄ ከፍልስጤም አውራጃ በምትሆን በሳሬራ ነው ይላል። ይሄ ደግሞ ከኢየሩሳሌም አውራጃ በምትሆን ከሳሬራ ነው ይላል። እሺ መጣ ወደ ኢትዮጵያ። ከዛ ሲመጣ እንደዚህ ሆነ። ከዚህም በኋላ የከበረ አባታችን አባ ዮሐንስም በእግዚአብሔር ፍቃድ ወደ ኢትዮጵያ ምድር መጣ። ወንጌልን እያስተማረ ለኢትዮጵያ ሰዎች ሐዲስ ሐዋርያ ሆነ። እግዚአብሔርም ደስ እያሰኘ ትግሬ የሚባል ሀገር ደረሰ። ያዝልኝ እንግዲህ ቀጥሎ ለሚነሳው ነገር እኔ የለሁበትም። የተጻፈን ብቻ ነው የማነበው። የተጻፈን ብቻ ነው የማነበው። አንዳንድ ቦታ ላይ ራሴው ካልዘለልኩት በስተቀር አንብቤዋለሁ እንዳለ ነው ቆርጥሜ ያነበብኩት። ደረሰ ዲግ ከዚያም ከመተሎሚ ዘንድ አባ ዮሐንስ አባ ተክለ ሃይማኖትን አገኘው። አባ ተክለ ሃይማኖት የተባለው ማን ነው? እግሩ ተቆረጠ የተባለው ጻድቁ ተብሎ የተባለው ማለት ነው። እግሩ የተቆረጠበትስ ምክንያት ይሄ መጽሐፍ ዘርግፎ ይናገረዋል። የተክልዬ እግር ተቆረጠ ብሎ ያሉን ለኢትዮጵያ 7 ዓመት ሲጸልይ ነው አይደል? እስከዛሬ ድረስ አየሩን የያዙት። እዚህ ግን እግሩን የቆረጠው ግለሰብ አለ። ምንድነው እያወራህ ያለው ኤርሚያስ? አይ እግሩን የቆረጠ ሰውዬ የራሱ እግር ተቆርጦ በአሰቃቂ ሞት ገለውታል። ክብር ይግባውና አለለም። እያንዳንድህ ወደ ቤት ትበተናለህ ማለት ነው። እያንዳንድህ ማለት ነው። በቃ እግሩን የተቆረጠው አቡነ ተክለ ሃይማኖት በምንድን ነው? በጸሎት አይደል? ሲጸልይ አይደል? ለኛ ሲያነባልን ይደገማል። ይሄ አርዕስት ይሄ ጉዳይ ይደገማል።
ደግመን እናነባዋለን። ኦኬ። ሁለተኛውም የመተሎሚ ምንደኛ ጠፈረ ውድምን አገኘው። መተሎሚም አባ ተክለ ሃይማኖትን ጠራው። እኔ ሀገሬ ትግሬ ሲሆን አንተ ግን የአማራ ሰው ነህ። ሀገሬ ልታጠፋ መንግስቴንም ልትቀማ ማን አንድ አደረገህና መጣህ አለው ይላል። በትግሬዎቹና በአማሮች መካከል ድሮም ጀምሮ የመጠፋፋት አይነት ነገር እንዳለ ይናገር። ፖለቲካን የሚያወራው ማለት መጽሐፉ። ይሄ መነቋቆሩ ድሮም ጀምሮ ነው ያለው። እሺ እና እዛ እየተነጋገሩ እያሉ ከንጉሱ ጋር አባታቸውም ተክለ ሃይማኖት የመጀመሪያ ስሜ ፍስሐ ጽዮን ሲሆን እግዚአብሔር የሰጠኝ የኋላ ስሜ ተክለ ሃይማኖት ነው ሲል መለሰለት፣ ለንጉሱ ለመተሎሚ ማለት ነው። ኦኬ። አንዳንዱ እንዳልኳችሁ ዘለዋለሁ ለሀገራችን ደህንነት ሲባል ማለት ነው። ቁጥር 16 መተሎሚም አንተ አስማተኛ ስትሆን በስራይ መዳንን ታውቃለህ። የአማራ ሰዎች በስራ ይህንን የሰደዱህ ክፉ መነኩሴ ሀገሬ ልታጠፋ መንግስቴ ልታጠፋ ከዚህ መጣህ አለው ይላል። መተሎሚ የሚባለው የትግራይ ክፍል አገረ ገዢ የነበረው ማለት ነው። ከአምሃራ ሰዎች ይሄ ፖለቲካ ነው፣ ፖለቲካ አይደለም ወንድሞችና እህቶቼ። ይሄ ጽሁፍ ነውር ነው፣ ነውር አይደለም። ሲጀምር በገድላትና በድርሳናቱ በሙሉ እንደዚህ ነው የተጻፈው። ነው አይደለም? የአማራን ህዝብ አስማተኛ፣ መተተኛ እንደዚህ እየተባለ ማለት ነው በመጽሐፍቶቻቸው ውስጥ የተጻፈው ይሄው። ስለ ትግራይ ህዝብ ታምረ ማርያም ላይ ምን ተብሎ እንደተጻፈ አሳይቼዋለሁ። ታምረ ማርያም ላይ ስደርስ ደግሞ ማለት ነው። እንዴ ቢያንስ ጻፍን እንኳ ያሉ ሰዎች ትውልዱን ሊያከብሩ ይገባል። አንዳንዱ ይቅር ወንድሞቼ፣ አንዳንዱ ልቶ በእውነት ልቶ፣ አንዳንዱ ይተው አረ ይተው፣ ግድ የለም ልበሰፊ ነውና ይተው እንጂ ጠላቴስ ብለህ የአማራ ሰዎች ብለህ እንደዚህ አጽፈህ ልተው። እሺ እና ከሰራበት አስማት ይሰራብኛል ብሎ ያለውን ይሄንን ነው ሰውየው ያለው። ያ መተሎሚ የተባለው የትግራዩ ንጉስ ምን አለ ይላል? እስኪ ራሳችሁ አንብቡት። አንተ የትግርኛ ቋንቋ ነው ይሄ ቋንቋ። እሺ
ኦኬ ባይ ዘ ዌይ በዚህ መጽሐፍት ውስጥ እስላም ይድናል ተብሎ የተጻፈበት መጽሐፍ ነው። የትኛውንም ኦርቶዶክሳውያን ስታገኟቸው ጠይቋቸው። እስላሞች ይድናሉ አይድኑም ብላችሁ ጠይቋቸው። በምን በወንጌል እምነት አምነው ይድናሉ፣ እኛም እናምናለን እንደዛ። ግን በወንጌል ሳያምኑ ይድናሉ የእስላሞች ብላችሁ ጠይቋቸው። አይድኑም ብለው ይመልሱላችኋል። እንደዛ ብለው ሲመልሱላችሁ ገድለ ቅዱስ ዮሐንስ እጨጌ ዮሐንስ ዘጸገሮ ላይ እስላምም ቢሆን ይድናል፣ ምንም በጌታ ሳያምን ክርስትናን ሳይቀበል ሳይጠመቅ እስላም እንደሆነ ይድናል። ለምን? በገዳሙ በመቃብሩ ያመነ በጨጌ ዮሐንስ ያመነ እስላምም ይሁን አረማዊ መናፍቅም ቢሆን እምርልሃለሁ የሚል ቃል ኪዳን ተቀብሎለታል። ስለዚህ ሙስሊሞች በእስልምና ሃይማኖታቸው ሆነው መጨረሻ መዳን ቢፈልጉ በኢየሱስ ክርስቶስ በጌታችን አምነው መጠመቅ አይጠበቅባቸውም በኦርቶዶክስ አስተምህሮት መሰረት። ታዲያ በአባ ዮሐንስ እጨጌ መቃብር ብቻ ነው ማመን ያለባቸው። ነገረ ድህነት ነው አይደለም? ይሄ ትምህርት ነው። ነገረ ድህነትን ትምህርት የመጽሐፍ ቅዱስን ትምህርት ይቃወማል አይቃወም? ይቃወማል። ነገረ ድህነት በኢትዮጵያ ኦርቶዶክስ ክርስቲያን አምስቱ አዕማደ ምስጢርን ብቻ በማመን ነው ሰው የሚድነው አይደለም። አይደለም። እስላም እንኳን ሳይቀር ይድናል ብላ የኢትዮጵያ ኦርቶዶክስ ክርስቲያን ታስተምራለች ማለት ነው። አለ ይህን መጽሐፍ ሊያስተባብል የሚችል አለ ወይ? ከኦርቶዶክስ ወገቡን የታጠቀ ለቤተ ክርስቲያኔ መልስላታለሁ ነገሩ አንተ እንደምትለው አይደለም ብሎ የሚል ሰው ካለ ይምጣ። መጽሐፉ ስላለ እናነባዋለን፣ ይተረጉምልናል ማለት ነው። ትርጉም አያስፈልግም ግን እናነባዋለን። ኦኬ እንደዚህ ይላል እንደዚህ ይላል ገጽ 247 ክፍል 50 በገዳመ ጉንዶ ይሄኛው መጽሐፍ በተጻፈበት ማለት ነው። የጉንዶ ተክለ ሃይማኖት ማለት ነው። በገዳመ ጉንዶ እንደ ጸለየና ቃል ኪዳን እንደተሰጠው ነው። ያው ታውቃላችሁ ጌታችን ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ክርስቲያን አስተምህሮት መሰረት በየስርቻው ነው እየመጣ ቃል ኪዳን ገባላቸው እያለች የጻፈችው ማለት ነው። ጌታ እንደዚህ አይነት ቃል ኪዳን ይገባል አይገባም? ገብቶም ማያውቅ ገብቶም እንኳን አይደለም እጨጌ ዘጠገሮ ነው ዘጠንገሮ ከምትለው ሰውዬ ጋር አይደለም ከጳውሎስ ጋር እንኳን ቃል ኪዳን አልገባም። ወንድ ማለት አልገባም። ከጴጥሮስ ጋር ቃል ኪዳን አልገባም። ከዮሐንስ ጋር 5 መጽሐፍ የጻፈ ቃል ኪዳን አልገባም። 14 መልእክት የአዲስ ኪዳን ግማሽ መጽሐፍን ከጻፈው ከቅዱስ ጳውሎስ ጋር ስምን የጠራ መታሰቢያን ያደረገ ዝክርን የዘከረ ህንፃ ቤተክርስቲያን በስም ያሳነጸ ጧፍ፣ ጣን፣ ዘቢብ፣ ዣንጥላ ለቤተክርስቲያን የሰጠ በእውነት በማትጠፋው ቃል ኪዳኔ እምርለታለሁ ብሎ አላለም። አይልም። እግዚአብሔር ከ3 ግለሰቦች ጋር በግለሰብ ደረጃ ከ3 ግለሰቦች ጋር ቃል ኪዳን ገብተዋል። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ማለት ነው። 3 ቃል ኪዳን ከ3 ግለሰቦች ጋር ገብተዋል። እነሱም ከኖህ ከአብርሃምና ከዳዊት ጋር። ከዚህ ውጭስ የለም በግለሰብ ደረጃ ቃል ኪዳን የተገባለት። ኦኬ እንደ ህዝብ ከዚህ ምድር ከዚህ ፕላኔት እንደ ህዝብ እንደ ኔሽን እስራኤል ከሚባለው ህዝብ ጋር 2 ጊዜ ኪዳን ገብተዋል።
ብሉይ ኪዳንና አዲስ ኪዳን ማለት ነው። እንደ ህዝብ ከእስራኤል ጋር 2 ጊዜ፣ እንደ ግለሰብ 3 ጊዜ ከኖህና ከአብርሃም ከዳዊት ጋር። ከዛስ ውጪ ከማንም ጋር አልገባም። ከማንም ጋር ከሳሙኤል ጋር ቃል ኪዳን አልገባም። ከኢሳያስ ከኤርሚያስ ከሕዝቅኤል ጋር ቃል ኪዳን አልገባም። ከዳንኤል ጋር ቃል ኪዳን አልገባም። ከሶፎንያስ ከሐጌ ከአሞጽ ከሆሴ ጋር ቃል ኪዳን አልገባም። ከአብዲዩ ከዮናስ ከእምባቆም ከሶፎንያስ ከዘካርያስ ጋር ቃል ኪዳን አልገባም። ከጳውሎስ ከጴጥሮስ ከእንድሪያስ ከበርቶሎሜዎስ ከማቴዎስ ጋር ቃል ኪዳን አልገባም። አልገባም። እህት ዓለምዬ ገባላት። ቃል ኪዳን ገባላቸው። ቃል ኪዳን ገባላት። ቃል ኪዳን ገብቶላት ቃል ኪዳን ገብቶላቸው ይላል። የቱ ጋር የለም። እግዚአብሔር የገባው ቃል ኪዳን ለአንዴና ለመጨረሻ ጊዜ በልጁ በክርስቶስ ኢየሱስ የሚያምነው የኃጢአቱን ይቅርታ እንዲያገኝ ቀራንዮ ኮረብታ ላይ ልጁን ልኮ ይሄንን አድርጓል። ለዘላለም ቅዱስ ስሙ የተባረከ ይሁን። እሺ፣ ስለዚህ እዚህ ቃል ኪዳን እንደሰጠው ይላል። ቃል ኪዳኑን እናንብበው። ምን አለው? ይህንንም በትጋት ሲለምን ይላል። ማን ነው የሚለምነው? ጌታችን ኢየሱስ ክርስቶስን ማለት ነው። ማን ነው ለማኙ? ዘጸገሮ ሲለምን ቆይ አንዴ ሚዩት ያላረገ ሰው አለ። እሺ ፕሊዝ ሰለሞን ነው። ኦኬ ችግር የለው። እታች ረዳሽ። ኦኬ ኤፊ ሚዩት አድርጉት። እንደገባችሁ ሚዩት አድርጉት። ኦኬ ያ እሺ። ይህንንም በትጋት ሲለምን ይላል። ማን ነው ለማኙ? አባ ዮሐንስ ዘጸገሮ የሚባለው ምንድነው የሚለምነው? ቃል ኪዳን እንዲገባለት ጌታን እየለመነው ነው። እና ሲለምን ጌታችን ለአባታችሁ ዮሐንስ ታየውና እንዲህ አለው፣ ሐዋርያዬ ያደረኩ ወዳጄ ዮሐንስ ሆይ። ምን ያደረኩ? ሐዋርያዬ ያደረኩ ወዳጄ ዮሐንስ ሆይ አለው ማለት ነው። ሐዋርያዬ ያደረኩ ወዳጄ ዮሐንስ ሆይ ሰላም፣ ፍቅር፣ አንድነት ለአንተ ይሁን። ማነው ተናጋሪው? ጌታችን ኢየሱስ ክርስቶስ። በገድልና በትዕግስት እስከ ዛሬ ድረስ አላሳፈርከኝም። ማን ነው ባዩ? ጌታችን ኢየሱስ ክርስቶስ። ከዚህ ፍለስና በክንፍ ወደ ደመና ውጣ፣ የምድርን ዳርቾቿን ትዞር ዘንድ እስክልክ ድረስ ስምህን የጠራ መታሰቢያህን ያደረገ በቃል ኪዳንህም የታመነ ዋጋውን በመንግስተ ሰማያት እሰጠዋለሁ። ማን ነው ባዩ? ጌታችን ኢየሱስ ክርስቶስ። ማን የጻፈው? የኢትዮጵያ ኦርቶዶክስ። አባታቸው ክርስቲያንም ቢሆን ያልተጠመቀ አረማዊ አሕዛብ ማለት ነው። ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ መታሰቢያን ያደረገ እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም እስከ 10 ትውልድ እምርልሃለሁ አለው። ከዚህም የሚበዛ ስለ ድንግልናህና ንጽህናህ የክረምት ነጠብጣብን ያህል የኃጥአንን ነፍሳት ከደይን በቅንፍ ከሞት አወጣልሃለሁ አለው። ጌታችንም ይህን ተናግሮ ወደ ሰማይ ያረገ ይላል። ስለዚህ አሁን እስከ 10 ትውልድ እንዲማር ከተፈለገ በኢትዮጵያ ኦርቶዶክስ ታሪክሲያን ኢየሱስን አይደለም ማመን ያለበት። እስከ 10 ትውልድ እንዲማር መጠመቅም አይደለም የሚያስፈልገ። ምንድነው ማድረግ ያለበት? የአባ ዮሐንስ ዘጸገሮ ነው። ዘጸገሮ የሚባለው ሰውዬ የመቃብሩን አፈር መጠግረር ነው ያለብህ ማለት ነው። ይሄ ነው እንደዚህ ነው ተብሎ የተጻፈው። ኦኬ ይሄን ብቻ አይደለም። ይሄን ቃል ኪዳን ስለገባለት ብላ ተራለች ቤተክርስቲያኒቱ። ይሄን ቃል ኪዳን ስለገባለት በቃል ኪዳኑ ያመኑ ያልተጠመቁ ሰዎች ሁሉ ጭምር
እዚህ ጌታችንም ቃል ኪዳን እንደሰጠው ይላል ደግሞ ማለት ነው። በገጽ 257 ላይ ምን ይላል? ጌታችንም አባ ዮሐንስን እንዲህ አለው፣ ወዳጄ ዮሐንስ ሆይ አንተ ከዚህ ዓለም በእውነት ያገለገልከኝ አገልጋይ ታማኝ ነህና ፍቅር አንድነት ለአንተ ይሁን። እኔና ወተትን ማርንም የምታፈስ ከበረድ የምትነጣ ሀገር አወርሳለሁ። አባታቸውም እንዲህ አለው፣ ይህችን ደብርህን የምትሆን የጉንዶን ደብር ባርካት የተቀደሰ ትሆን ዘንድ። ጌታችንም አባ ዮሐንስን እንዲህ አለው፣ ስምህን የጠራ መታሰቢያን ያደረገውን እምርልሃለሁ፣ በመንግስተ ሰማያትም 100 እጥፍ አስቡን እስኪሰጥ ድረስ የክርስቲያን ማደሪያ የምትሆን ገነትን አወርሰዋለሁ። አባታቸውም እስከ ስንት ትውልድ ድረስ ትምርልኛለህ አለው። ጌታችንም እስከ 10 ትውልድ እምርልሃለሁ፣ ከአንደበቴ የወጣው ቃሌ እንዳይታበይ በራሴ ምያለሁ። አባታቸውም ዮሐንስ የግብፅን ሃይማኖት የሚከተሉ የኢትዮጵያ ሰዎች ሁሉ ማርልኝ፣ ሰዎችን ሁሉ ማር አለው። ይህችም የጸናች ናት። አየህ፣ የማንን ሃይማኖት የሚከተሉት ኢትዮጵያውያን? ጌታችንም እስከ 10 ትውልድ እምርልሃለሁ አለው። ከአንደበቴ የወጣ ቃሌም እንዳይታበይ በራሴ ምያለሁ አለው። ከዛ አባታቸው እኔ አባታችን ብዬ ስለማልጠራው ማለት ነው። አባታቸው ዮሐንስም የግብፅ ሃይማኖትን የሚከተሉ የኢትዮጵያ ሰዎች ሁሉ ማር አለው። ይህችም የጸናች አለው። ኢትዮጵያውያን የግብፅ ሃይማኖት ነው ማለት የሚከተሉት። ስለዚህ ኢትዮጵያ ኦርቶዶክስ ሀገር በቀለች ብለህ የምትለው ፈረሰ ማለት ነው። የእናንተ ከውጭ ነው የመጣው፣ የእኛ ግን ሀገር በቀል ነው ስትል የነበርከው የግብፅን ሃይማኖት ነው የምትከተሉ። ይሰማል? እዛ ማዶ ያላችሁ ሰዎች የግብፅ ሃይማኖት ተናግረን እኮ ነበረኛ። ተናግረን ነበር። ስለዚህ ኢትዮጵያውያን የማን ሃይማኖት ነው የሚከተሉት? የግብፅን ሃይማኖት ነው የሚከተሉት። ኦኬ፣ ጌታችንን የለመንከኝን ሁሉ ላደርግ ምያለሁ አለው ይላል። እዚህ ጋር አንድ ታሪክ ያስታውሰኛል። በዚህ መጽሐፍ ላይ የኢትዮጵያን ሰዎች ሁሉ ማርልኝ ብሎ ሲለው አቦ ከግብፅ ሀገር ነው የመጣው። ባይዘው በጣም እንዴት ታሪኩ እንዴት ይገናኛል? አንተዬ እግዚኦ 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 እግዚኦ። ኦኬ፣ ይሄም ከግብፅ ሀገር ነው የመጣው። ግብጣዊ ነው። የግብጥ ሰው ነው። ይሄም ሰውዬ እንየው እንዴ! እንደዚህማ አንቀልድም። ያው እንደዚህ ይላል። እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር በሚሆን የከበረ አባታቸው ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። ንዑድ ክቡር ደግ አባታቸው ገብረ መንፈስ ቅዱስ ከደቡባዊ ግብጥ ከታችኛ አውራጃ ከኒሳ ነው ብሎ የሚለው ከኒሳ በምትባል አገር የወጣ ገዳማዊ ነው። የግብፅ ገዳማ 300 ዓመት ኖረ ይላል። ሰውየው ግብፃዊ ነው ማለት ነው። የግብፃዊው የአቦን ሃይማኖት ነው ኢትዮጵያውያኖቹ የሚያምኑት። ማን ያለው? ገድለ ዮሐንስ ዘጸገሮ። እንደዚህ ነው ጥርስ ከምላስ እያወጣው እምዘከዝክልህ ማለት ነው። ታገሱ፣ ምንም እንዳትሮጡ፣ ግርግር አያስፈልግም፣ ግፍ አያስፈልግም። ስትመጡ ለወደፊት ጌታ ኢየሱስ ምስክር ያልኩ ፈንዲሻና ቡናን ሻይህን ይዘህ ቁጭ በል። ታብታብ ኮፒ ሊንክ ሼር እያደረክ መስማት ብቻ ነው። ሪካርድ የምታደርጉ በደንብ ሪካርድ አድርጉትና አደባባይ ላይ አስጡት ማለት ነው። የተጻፈ ነው። ያልተጻፈ ቅንጣት አናወራ። ኦኬ። የግብፁ ሃይማኖት ኢትዮጵያውያን ያምኑታል። ኦርቶዶክስ እራሷ ነች የጻፈችው። ይኸው አባታቸውም ዮሐንስ ዘጸገሮ ማለት ነው
የግብፅ ሃይማኖትን የሚከተሉ የኢትዮጵያ ሰዎችን ሁሉ ማር አለው። ይችም የጸናች ብሎ አለው። እናንተ የግብፅን ሃይማኖት እየተከተልክ ነው እንደ የሉተር ሃይማኖት እያልከኝ አቧራ ስታጨስ የነበርከው ማን ድፋባቸው የግብፅ ሃይማኖት እንደሚከተሉት የኢትዮጵያ ሰዎች እና ኢትዮጵያ ኦርቶዶክስ አገር በቀል አገር ስሪት ብለህ የምትለው ዳሪያስ በራስ መጽሐፍት ላይ ገጽ 278 እንዲህ ተጽፎልሃል። መድኃኒዓለም ምስክሬ እኮ ነው የምልህ። አየው ከገጽ 277 ክፍል 55 ቃል ኪዳን እንደተሰጠው ብሎ በሚለው ላይ ያው ቁጥር 28 ላይ እንዲህ ይነበባል። አብረን የምናነበው አባታቸውም ዮሐንስ የግብፅ ሃይማኖት የሚከተሉ የኢትዮጵያን ሰዎች ሁሉ ማር አለው። ይህችም የጸናች ነች አለው። ጌታችንም የለመንከውን ሁሉ ላደርግልም እያለሁ አለው ይላል። ያው የኢትዮጵያን ሰዎች ሁሉ አይደል ብሎ የሚል የኢትዮጵያ ሰዎች ሁሉ ማርልኝ አይደል ብሎ ያለው ምር የለሃለሁ በቃ ያደርከኝ ሁሉ ምር የለሃለሁ አለው። እና አንተ ጉደኛ ምን ልታመጣ ነው ደግሞ ብለካል። እዚህ ደግሞ ሌላኛው ለምኖ አይ የጎጃምን ሰዎች አልምርልህም እነሱ ቡዳዎች ስለሆኑ ብለዋል። ዳግመኛ ማስራት ሰጣለሁ እነዚህ ትእዛዝን ያልፈጸሙ በአማላጅነት ቢያምኑ እምርልሃለሁ አለው። አባታቸውም ጌታችንን ምንም ሰዓት ላይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ላቦ ማለት ነው። አቦ ማርልኝ ምንም ሰዓት ላይ ምንም የኢትዮጵያ ሰዎች በሙሉ አማራ፣ ኦሮሞ፣ ትግሬ፣ ጎንደሬ፣ ከምባታው ላይ ሀዲያ ሳትል በሙሉ ማርልኝ አለው። እና ማርልኝ ብሎ ሲለው ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። ጊዮን የተባለው ማን ነው? አባይ። ጻፍ፣ ማስታወሻ እያስክ ብራዘርዬ፣ ተናገር። እውነቱን ነው። ቤቱ በስጋ ሞቅታ የምናወራ መስሎ ነው። ከገባን ከጀመርን ጊዜ ጀምሮ እስከምንጨርስ ድረስ ስድብ ተሳድበን አይደለም የምንወጣው። እዚህ ቤት መጽሐፍት ነው የሚገለጠው። ገድላትም ቢሆን መጽሐፍ ቅዱስም ይገለጣል አልኩ። እላህ ላይ እንገልጠዋለን። መድኃኒዓለም ምስክሬ ስልህ እንገልጠዋለን። ህይወትህን ሁሉ ምስቅልቅል እስኪል ድረስ ማለት ነው። የምትኮራባቸው መጽሐፍቶች አፍረህባቸው አንገት ደፍተህ ትወጣለህ። እሺ አባቶች ብለህ የምትላቸው ጻድቃኖች እየተመረመሩ እኮ ነው። ጥርስ ከምላሳቸው እያወጣን እየመረመርን ነው። ምንም በእርጋታ ማለት ነው። በእርጋታ ምንም ላብ በላብ አንሆንም። ተረጋግተን ቡና እየጠጣን እግርን ስትሬች እያረቅ ማለት ነው። ማርልኝ አለው። የኢትዮጵያን ሰዎች ሁሉ ማርልኝ ሲለው ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። አባታቸውም ገብረ መንፈስ ቅዱስ ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? የጎጃምን ሰዎች ለምን ትለይብኛለህ? ጊዮን ማለት አባይ ነውና ለምን የጎጃምን ሰዎች ትለይብኛለህ? እነሱንስ አትምራቸውም አለው። ጌታም አዎ አልምራቸውም። የጎጃም ሰዎች አይማሩም? አዎ ለምን? ቡዳ ናቸው ይላል መጽሐፉ። አቤት እዘረግፈዋለሁ ስለ መድኃኒዓለም ምስክሬ አነብላለሁ። ሰውን በእግዚአብሔር መልክና አምሳል የተፈጠረውን ሕዝብ ወደ ዝንጀሮ፣ ወደ ጦጣ፣ ወደ ከርከሮ፣ ወደ አይጥ ይቀየራሉ ተብሎ ነው የተጻፈው። ጎጃም መርጦ ለማርያሙን ዲማ፣ ቀራኒዮውን ቢቸና፣ ዱር ቤቴውን ኮሶበር፣ ዳንግላውን ዋቴቨር አማኑኤል፣ ደንበጫውን አዲስ ቅዳም፣ ደጀኑን ሉማሜ በሙሉ ጎጃም ምንድነው አይማርም፣ አልምራቸውም ብሏል። ስለዚህ አንተ አበሳን እየጠበስክ ነው። ኢየሱስ ይምረኛል እያልክ ኑ እስኪ ግቡ አስተባብሎ ኦርቶዶክሳውያን አስተባብሉ። እኔ ምን ጥያቄ ያለን እዚህ ጋር የጎጃምን ሰዎች ማርልኝ ብሎ ሲለው ማነው? የኢትዮጵያን ሰዎች ማርልኝ ብሎ ሲለው ከጎጃም ሰዎች በቀር ሌሎቹን ምራቸዋለሁ ብሎ አለ። እዚህኛው ላይ ግን ዮሐንስ ዘጸገሮ ደግሞ የኢትዮጵያን ሰዎች ሁሉ ማርልኝ ብሎ ሲለው ጌታችን የለመንከውን ሁሉ ላድርግ ምዬልሃለሁ ብሎ አለው ይላል።
ማለት ልዩነት ሳያደርግ እንደማረለት ተደርጎ እዚህ ጋር ተጽፏል። እዚህኛው ላይ ግን ልዩነት ተደርጎ የጎጃምን ሰዎች ጥያቄ ውስጥ ከተዋል ማለት ነው። አይ የምን ማርቆስ እንዴ? ማርቆስ የለ፣ ሉማሜ የለ፣ አማኑኤል የለ፣ ደንበጫ የለ። በደንብ በቆሎ ትምህርት ቤት ስለማውቀው ማለት ነው። የለ ማን ነው ዘመን ካሳ የሚባል ማን ነው ያለው? የት አለ? ማን ነው አስገባው ብላችሁ አላችሁ? ሰው አለ መግባት የሚፈልግ? እሺ መግባት የሚፈልግ ሰው ካለ ገስት ይላክልኝ፣ አስገባዋለሁ። ከገስት ላይ ያላችሁ ሰዎች ወረዱ ፕሊዝ። እኔ ምንም ላትሰሩ ገስት የምትልኩ ሰዎች ለምን እንደሆነ አይደለም። ብሎክ ሳረጋችሁ በውስጥ መስመር ትመጡና ብሎክ ተደረግን ትላላችሁ። ከዚህ ቤት ዝም ብለህ መጣ። አሁን ሰው እንዲቀመጥ አልፈልግም። ኦኬ የት አለ? የት አለ? እገባለሁ ብሎ ያለው ሴት አለ? የለም። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህኛው ጻድቅ ለተባለው ለአቦ ከጎጃም ሰዎች በቀር ሌሎቹን እምርልሃለሁ ብሎ ሲለው፣ ለዚህኛው ግን ዮሐንስ ጨጌ ዘጸገሮ ለሚባለው ኢትዮጵያን በሙሉ ማርልኝ ብሎ ሲል ጌታችን የሚለምንከኝን ሁሉ አድርግ ምዬልሃለሁ አለው ይላል። አልተምታታም? አልተምታታም ወይ? እነዚህን መጽሐፍቶች እርስ በርሳቸው የማይስማሙ መጽሐፍቶች ይዘው ሲያበቁ በጌታ በኢየሱስ ክርስቶስ እመኑና ከዘላለም ጥፋት ዳኑ፣ ጌታን ሳታውቁ አትሙቱ ብለን ስንል ከሊቅ እስከ ደቂቅ ለመንጫጫት ይሞክራሉ። ተንጫጩ። ጥሩ የመንጫጫት ዘመን ይሆንላችሁ። ውሸትን ውሸት፣ እውነትን እውነት መሆኑን ገልጠን ለትውልድ እናሳያለን። ስራ ያበዛሉና አልምራቸውም ብሎ አለው። ስራ ማብዛት ብቻ ሳይሆን ራሳቸውን እየቀየሩ ወደ እንስሳነት ይቀየራሉ። ማን ያለው? የጎጃም ሰዎች። አንድ ቪዲዮ ላሰማችሁ። እዚህ ጋር አንድ በዚህ ጉዳይ ላይ የተናገሩ የጎጃም ሊቃውንት በተለይ ቅብአት የሚባለው ጎጃም ውስጥ አሁን አዲስ ጳጳስ ሁሉ ሾሟል። ፓትሪያርክ ማለት ነው። ፓትሪያርክ ሾመዋል እና እዚህ አንድ የሚናገሩ ወይዘሮ እጅጋየሁ የሚባሉ እናት ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የሚታወቁ ሰው ናቸው። አክራሪ ኦርቶዶክሳዊ የሚባሉ ሴት ናቸው። እሳቸው የሚናገሩት አንድ ቪዲዮ እዚህ አግኝቼ ይዤዋለሁ። እስቲ እሱን ቪዲዮ አብረን እንስማዋ። ምን ይላሉ ጎጃሞቹ? ጎጃሜ ቡዳኔ ይላል ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳኔ ይላል። እኚህን እናት ስንት ሰው ያውቃቸዋል? ስንት ሰው ያውቃቸዋል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የታወቁ እናት ናቸው። ኦኬ፣ በጣም ትልቅ ሴት ናቸው። በሃይማኖቱም በኦርቶዶክስ በፖለቲካውም ዓለም በጣም የሚታወቁ ትልቅ ሰው ወይዘሮ እጅጋየሁ ይባላሉ። ስንት ሰው ያውቃቸዋል? ኦኬ፣ ነበሩ። የመሐሙድ አህመድ ሚስት ነበሩ። ኦኬ ኦኬ፣ ምን እንደሚሉ ስሙ። የቤተ ክርስቲያን የቅርብ ሰው ናቸው። እሺ ቴንክ ዩ እህትየው። ኦኬ፣ የቅርብ ሰው ናቸው። ምን ይላሉ? በዚህ በቡዳው ላይ ማለት ነው። ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳኔ ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ ሰጠን። ስማ፣ እስከ ዛሬ ድረስ
ያነሳልንም የለም እንትንም ያለልን የለም። በቃ እንደገና ጥቁር እኔ ጥቁር መልበስ ነገርም ነገር ያኔ ነጭ ልብስ ነው የለበስኩት። አልለብስም ጥቁር ምን ተፈጠረ ብዬ ነው ጥቁር የምለብሰው ብያለሁ። ከዚህ በፊትም ይህንን አንስተህብኝ ያም ላይ ወጥቼ ጽፌያለሁ። እባካችሁ አባቶች፣ አረ ቤተክርስቲያናችሁ ወዴት እየወረደች ነው? ምን የፌስቡክ ላይ ይህንን ነገር እባካችሁ አንድ አድርጉልን ብዬ ደብዳቤ ጽፌያለሁ። እንደ የለም እንደና አቡነ ጴጥሮስ ሁሉ ሲሰድቧቸው ምንም የማያውቅ ሀይም እያሉ እንደ አልተፈጠሩ ፈተና ሲበዛብን ስለጎደልን ነው። ስለታለው ቅድም እንዳሉት ከብዙ ሙከራ በኋላ ሰሚ ጠፍቶ ብዙ ርቀት ሄደው ነው እዛ ደረጃ ላይ የደረሱት። እሱም ይታወቃል። ይሄ ጉዳይ ግን በጣም ነበር አጀንዳ የነበረው። እነዚህ ሁለት ነገሮች ለምሳሌ አንዳንዶች አይተውት የተዉትን እኔም የተውኩትን ኦኬ ይውጣ የጎጃም ሰዎች እዛ ያሉት ሊቃውንቱ እዚህ መጽሐፍ ላይ ጎጃሜ ቡዳ ነው እየተባልን እየተሰደብን ነው ብለው ለብፁዕ አቡነ ጳውሎስ ፓትርያርክ የሞቱት ማለት ነው። ከጠቅላይ ሚኒስትር መለስ በነበሩ ጊዜ የሞቱት ለሳቸው ሁሉ ጭምር ሳይቀር በደብዳቤ ገብተዋል። ጎጃሜ ቡዳ ነው እየተባለ በመጽሐፍቶቻችን ላይ እስከ መቼ ነው ቡዳ እየተባልን እየተሰደብን የምንኖረው? ከዚህ መጽሐፍት ላይ አንሱልን ብለዋል። ወይዘሮ እጅጋየሁ ናቸው የሚናገሩት። ወይ ሌላ ሃይማኖት ከሆነ አንድ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አንድ ፓትርያርክ ነው ያለው። በተለየ ሁኔታ ሲደረግ በምን መልኩ ትሪት አደረገችው ኢትዮጵያ ኦርቶዶክስ? ምን ይመስል ነበር? እኔ እንግዲህ እስከማውቀው ድረስ ነው ማወራ። ይህንን ልክ እንዳየሁ በጣም አዘንኩኝ። ከሆነ ከነኝህ ከፈራሚዎቹ መሀል ማቃቸው ጋር ደወልኩ። ምን እየተሰራ ነው? ምን ሆናችሁ? ለምንድን ነው? ቤተክርስቲያኔ ነው፣ ሁሉም ሀገሬ ነው። ጎጃምን ብዙ ስራ ሰርቻለሁ። ስለዚህ ሀገሬ ነው፣ ኢትዮጵያዊ ነኝ። ምንድን ነው የመለሱልኝ? አይ እኛ ከአቡነ ጳውሎስ ጊዜ ጀምረን እናታችን ብዙ ነገር ይስተካከል ብለን ጠይቀናል ያሉ ለኔ ነው። ጠይቀናል። ስንጠይቅ እስቴር እንትኑ ሁሉ ሰጡኝ። አንቀጹን ምኑ እንደውም ይዤ መምጣት ነበረብኝ። እሱ ነው ልብ በሉ። ፓትርያርክ ማለት ልክ እንደ ብፁዕ አቡነ ማትያስ ማለት ነው። በአንድ ሀገር ውስጥ ሁለት ፓትርያርክ መኖር የለበትም። የብፁዕ አቡነ መርቆሬዎስ አሜሪካ ሀገር የነበሩት ጠቅላይ ሚኒስትር አብይ ወደ ኢትዮጵያ ያስገባቸው አሁን በባለፈው የሞቱት ማለት እሳቸው ሳይሞቱ ነበር። ያው ፖለቲካውም ጭምር የተበጠበጠ ስለሆነ ጳጳስ ሳይሞት ነበር ጳጳስ የተሾመው እና ብፁዕ አቡነ መርቆሬዎስ በሕይወት እያሉ እሳቸው ለደርግ ያደላሉ ተብሎ ወያኔ ኢህአዴግ በመጣ ሰዓት ላይ ብፁዕ አቡነ መርቆሬዎስ በነ ጠቅላይ ሚኒስትር ታምራት ላይኔ በኢህአዴግ ማለት ነው ደብዳቤ ከስልጣናቸው ላይ ተባረሩ። እሺ ፖለቲካ ውስጥ ማለት ነው። ብፁዕ አቡነ መርቆሬዎስ በዚህ ምክንያት ነው ተሰደው ወደ አሜሪካ ሀገር የገቡት። በዚያን ጊዜ ጠቅላይ ሚኒስትሩ ታምራት ላይኔ ነበር፣ ፕሬዚዳንቱ መለስ ዜናዊ ነበር። ተባረው ገቡ ማለት ነው። እሳቸው በህይወት እያሉ ሳይሞቱ ነው ብፁዕ አቡነ ጳውሎስ በስልጣን ላይ የተቀመጡት ማለት ነው። ኦኬ ይህን ምን ያሳያል? ይመጡና እዚህኛ ጋር ሐዋርያዊ ሰንሰለቷን ጠብቃ ከመንበረ ማርቆስ ሐዋርያዊ ሰንሰለቷን ጠብቃ የመጣች ቅድስት ቤተክርስቲያን ይለዋል። እውነት? አዎ እንዴታ ይለዋል። ምኗን ጠብቃ? ሐዋርያዊ ሰንሰለቷን ጠብቃ። ቅዱስ ጴጥሮስ ለመንፈሳዊ ልጁ ለማርቆስ፣ ማርቆስ ደግሞ ከዛ እያለ መጥቶ አሁን ብፁዕ አቡነ ማትያስ እጅ ላይ ያለው የፕትርክና ስልጣን የሐዋርያቱ ስልጣን ነው ይላል። እውነትህን ነው። እኔ ፊት አታምታታም ወንድም ማለት የፖለቲካ እጅ የገባበት ፕትርክና ሁሉ ጭምር ነው። በብፁዕ አቡነ ማትያስ ብቻ ነው የጀመረው አይደለም። በብፁዕ አቡነ ጳውሎስ ብቻ ነው የጀመረው አይደለም። በብፁዕ አቡነ መርቆሬዎስ ብቻ ነው የጀመረው አይደለም። የተገደሉትስ ጳጳስ ብፁዕ አቡነ ቴዎፍሊዮስ፣
በጳጳሳቱ ትእዛዝ አይደል የተፈረሙት? ማነው ተፈርሞ የተገደሉት የተረሸኑት? በደርግ በመንግስቱ ማለት ነው። እናስ ቆንጅዬ ፖለቲካ ሁሉ ጭምር እጁ ያለበት ነው ማለት ነው። እና ተመጣና እኛ ቀጥታ የሆነች ሐዋርያዊ ቅብብሎሿን ይዛ ስትወርድ ስትወራረድ የመጣች ቤተክርስቲያን የሐዋርያቱ በትር ስልጣኑ እኛ ጋር ነው። በዛ መንፈስ ቅዱስ እያለ ይህንን ምንም የማያቀዝብ ፊት ትለዋለህ፣ እኔ ፊት ግን አትለውም። መድኃኔዓለም ምስክሬ እኮ ነው ብዬ የምልህ ጳጳሱ የተገደሉበትን ፊርማውን ሁሉ ጭምር አወጣልሃለሁ። ጥግ ይዘህ ታጣጥመዋለህ። ምንም እንኳን ጳጳሱ በሕይወት ባይኖሩም ብፁዕ አቡነ ቴዎፍሊዮስ የተገደሉበት እንዲገደሉ ጳጳሳቶቹ ናቸው የፈረሙት። እና ፖለቲካውን የሚዘውረው ነው ብዬ የምልህ ምነው አርምሞ በዛ፣ ጸጥታ በዛ። ምን ነው ምንም የሚንቀሳቀስ ኦርቶዶክስ የለም። በኮሜንት ላይ ሁሉ ትንሽ የሚንቀሳቀስ ሰው አታዩም? የለም ወይ? የሚሳደብም እኮ ጠፋ። ቅድም ሲጽፉ የነበሩ ሁሉ ዝም ጭጭ አሉ። ተዘረግፍልሃለሁ ማለት ነው። እና በፖለቲካ እርስ በርስ ወያኔ ሲመጣ የሾማቸውን፣ ደርግ ሲመጣ የሾማቸውን፣ እንትና ሲመጣ አብይ ብቻ ነው ያልሾመው። እስካሁን አብይ ብቻ ነው ፓትሪያርክ ያላወረደው። ሌላ በሙሉ አውርዷል። አንዱ ሲያወርድ፣ አንዱ ሲሰቅል፣ አንዱ ሲሾም፣ አንዱ ሲሽር ማለት ነው። ጠቅላይ ሚኒስትር አብይ ብቻ ነው ጳጳስ ያላወረደው ያልሾመው፣ ፓትሪያርክ ያልሾመው ያላወረደው። ዝምታ ሆነ ጸጥታ አካባቢው ላይ ምን መጣ? ምን ነው ዝም አላችሁ? ኦርቶዶክሳውያን ወገኖች ቢሃይንድ ባይ የምትሰሙት ተደብቃችሁ እንደ ኒቆዲሞስ ጥግ ይዘህ የምትሰማው እስኪ ቀረብ በሉና እናወራ። ስለዚህ ጎጃሜ ቡዳ መሆኑን ራሱ ጎጃሞቹ ማውቀው ለፓትሪያርኩ ለብፁዕ አቡነ ጳውሎስ በህይወት የሌሉት የሞቱት ማለት ነው በሳቸው ዘመን ሁሉ ጭምር ደብዳቤ ገብቶ ነበር። ይኸው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልሳጠን እስከ ዛሬ ድረስ ያነሳልንም የለም ያንተንም ያለልን የለም። በቃ እንደገና ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። እኛ እኮ አሳየን ገና እሳቸውም ሳይናገሩ ቤት በታድሶ ውስጥ ነን አሳየን፣ ተናገረን። አሁን ለዚህ መጽሐፍ ነው የምትከራከሩት። የጎጃምን ሰዎች አልምራቸውም ነው ያለው ጌታችን ኢየሱስ ክርስቶስ። ለዚህኛው ጻድቅ ብላችሁ ለምትሉት ቃል ኪዳን ሲገባለት፣ ለዚህኛው ጻድቅ ደግሞ የኢትዮጵያን ሰዎች ሁሉ ማርሊ ብሎ ሲለው፣ አንደኛ የኢትዮጵያ ሰዎች የሚያምኑት የምንን ሃይማኖት ነው አለ? የግብፅ። እስኪ የግብፅ እያላችሁ ጻፉ። የግብፅ ጌታችንም እስከ 10 ትውልድ እምርልሃለሁ ከአንደበቴ የወጣው ቃሌ እንዳይታበይ በራሴም እያለሁኝ። በራሱም ብቻ አይደለም የማለለት ጌታችን ይህንን መሐላ ሲምልለት የእናቱን ጡት ጨምድዶ ይዞ እንደዚህ ይዞ ነው በጡቱ። ይኸው ጡቷን ይዤዋለሁ። የእናቴን ጡት ያልገባበት ነገር አይጣፍጥም። እዚህ መጽሐፍት ውስጥ ጡት በጡት ሆኗል በየስፍራው ማለት ነው። ጡት ይዞ ጌታችን ኢየሱስ ክርስቶስ እንዳትከዳኝ በኋላ እንደ ሐሳብህን እንዳትቀይር ተብሎ ማለት ነው። እና ጡቱን የእናትህን ጡት ይዘህ ማልልኝ ብሎ ሲለው የእናቱን አሳይሻለሁ እታለምዬ የእናቱን ጡት ይዞ ማለለት። ይህንንም ብሎ የእናቱን እናቱን አመጣለት፣ ጡቶቿንም ይዞ በጡቶቿ ማለለት ይላል። ቀድሞ ከሰጠው ቃል ኪዳን ጀምሮ ከሞቱት እስከ ቃል ኪዳን ድረስ እንዳይታበል እንዳይዋሽ ማለት ነው። ኢየሱስ እንዳይዋሽ ለጠገሮ ነው ለጠግረሮ ለሱ ቃል ኪዳን ሲገባለት የቀድሞውንም የገባለትን ቃል ኪዳን የአሁኑንም ቃል ኪዳን ሲገባለት የእናትን ጡት ይዘህ ጭብጥ አድርገህ ይዘው ማልልኝ አለው።
እኛ እንኳን ባላገሮቹ ገጠር ስንማማል እጄን ምታኝ እስኪ ቅዱስ ሚካኤልን በል እያልን ነበር ብለን እንል የነበረው። ቃሉ ምን እንዳይል ቃል ኪዳኑ እንዳይታበል እንዳይዋሽ ኢየሱስ እንዳይዋሽ የእናቱን ጡት ይዞ ማለለት ሲምልለት ለዚህኛው ሰውዬ የጎጃምን ሰዎች አልምርልህም ቡዳ ናቸው ብሎ ያለው ለዚህኛው ግን በሙሉ ምሬልሃለሁ አለው ይላል። አይ ራሄል አንቺ አሁን ለአንድ ለጎረመሰ ሰው የእናቱን ጡት መያዝ ነውር ነው። ነውር እኮ ድሮ ቀረ እታልምዬ። ነውር የሚባል ነገር እነዚህ መጽሐፍቶች አያውቁም። እነዚህ መጽሐፎች ነውር የሚባል ነገር አያውቁም። ኦኬ ወላሃንቲ አንድ ሰው ገብቶ አይ ለማንተ ውሸታም ኤርሚያስ እንደዚህ ዝም ብለህ ተዋሻለህ ብሎ ሊል የሚችል ካለ ይምጣ። አስበህበት ግባ። ግን የወንዶቹ ምን በወጣው ነው የሚቆረጠው? የወንዶቹን ቁረጦ የሴቶቹን ሳሙ የሚባልበት ነገር ገጽ እኮ በገለጥን ቁጥር ብልት ነው። የወንድ ብልት፣ የሴት ብልት፣ ጡት እንደዚህ ነው እና በቃል ኪዳናቸው የታመነ የተለማመጠ ምናምን ነገር ይልሃል። አንተ ኢየሱስ አይሻልም እንዴ? ወንድም አለም እህቴ ኢየሱስ ይሻልሻል አይሻልሽም? አጭርና ግልጽ ነው። እሺ ዓላማ ይዞ ብሎ የሚለው ሰውዬ ደግመህ ገስት እንዳትልክ። እሺ እንዳትልክ ገስት። ቴንክ ዩ። የእናቱን ጡት ይዞ ማለለት አላለችንም? ኦርቶዶክስ መሐላ በጡት ሆነ። ኢየሱስ ጡት ይዞ ነው የሚምለው። ሲምል እንዳይታበል ማለት እንዳይዋሽ ማለት ነው። ቆይ በራሴ ምዬልሃለሁ ብሎ ሲለው አይ እንደዛማ አይደለም በራሴ ምያለ የቱ ጋር ነው በራሴ ምዬልሃለሁ ያለው? አዎ ቆይ ያው ጌታችንም እስከ 10 ትውልድ ድረስ ምርልሃለሁ ከአንደበቴ የወጣ ቃሌ እንዳይታበይ በራሴ ምያለው። አይበቃም እንዴ በራሱ መማሉ? አይ ነው ጌታ ኢየሱስ እንደዚህ በራስ ምለህማ ማንም የሚያምን የለም። እኛ እንድናምንህ ከተፈለገ የኦርቶዶክስ አማኞች እንድናምን ከተፈለገ ጡት ይዘህ ማለልን። በጡት ነው መጨረሻ ማጽኛው። ይህንንም ብሎ እናቱን አመጣለት። ጌታችን ኢየሱስ ክርስቶስ ነው ያመጣለት ለዮሐንስ ዘጸገሮ። ከዛስ ጡቶቿንም ይዞ በጡቶቿ ማለለት። ቀድሞ ከሰጠው ቃል ኪዳን ጀምሮ ብዙ ጊዜ ነው ቃል ኪዳን ይገባለት። በሞቱ እስከሰጠው ቃል ኪዳን ድረስ እንዳይታበል እንዳይዋሽ ማለት ነው። በጡት ማህተም አረጋግጣለት ማለት ነው። ሰው የለም አይደል? ይሄ ዮሐንስ ዘጸገሮ የሚባለው ሰውዬ ያው መሞት አይቀርምና በታሪክ ውስጥ ገደሉት፣ ሞተ ማለት ነው። ሲሞት ያው ገጽ 282 ክፍል 56 የአባታቸው ነፍሱ ከስጋው ስትለይ ይላል። ከዚህም በኋላ የሰማይ መላእክት አብረው ፈረዱ። መቃብሩ በጉንዶ ደብር ውስጥ ይሆን ዘንድ ነፍሱ ከስጋው ተለይታ ትውጣ። ጣፋጭ በሆነው በዳዊት ቃልና የሚያምር የመሰንቆ ቃና ደስ እየተሰኘ ሐምሌ 29 ቀን ያለ ጭንቀት ነፍሱ ከስጋው ተለይታ ወደ ሰማይ ተነጠቀች። በዚያችም ሰዓት ከዚያም በኋላ ቅዱሳን ከሸሹበት ቦታ ቀረቡ። በዚያም በመቃብር ውስጥ ቀበሩት። ከዚህም በኋላ ያችን ነፍስ አብ እግዚአብሔር አብ ማለት ነው ተቀብሎ እጅ ነሳት። እጅ መንሳት ማለት ምን ማለት ነው? አብ የፍጡር ነፍስ እጅ ሲነሳ እጅ መንሳት ማለት ምን ማለት ነው? መቅዲ
እሙቲ ኤፍሬም ሰለሞን ካልሆነ እታች ወርዳችሁ ታፕታፕ ታደርጋላችሁ። እጅ መንሳት ማለት ምን ማለት ነው? ተራ በተራ ኤርሚ እጅ መንሳት ማለት መስገድ ማለት ነው። መስገድ ማለት ነው። ሰገደለት ማለት ነው። መስገድ ማለት ነው። እሺ ሌሎቹ ልተዋቸው። አብ ምን አላት? መስገድ ማለት ነው። አብ ምን አላት ይላል? ተቀብሎ እጅ ነሳትና እንዲህ እያለ ሳማት። እግዚአብሔር አብ ለፍጡር ነፍስ ሰገደ ላለች አብ ተቀብሎ እጅ ነሳትና እንዲህ ያለ ሳማት፣ ነፍሱም ማለት ነው። የዮሐንስ ዘጸገሮን በዲላሶር ላይ እንዳሳደርኩሽ እንዲሁ በንጽህና አለሽ። ወልድም ተቀብሎ ሳማት። አብ ብቻ አይደለም የሳማት፣ ወልድም ተቀብሎ ሳማት። መንፈስ ቅዱስም ተቀብሎ በሶስትነቱ ሳማት። እየተቀባበሉ ነው የሳሟት። ማንን? የዮሐንስ ዘጠገሮ ነፍስን ማለት ነው። አብ ግን እጅ ነስቷታል። ዝቅ ብሎ ሰግዶ እጅ ነሳት። እግዚአብሔር አብ ለፍጡር ነፍስ ሰገደ። ገጽ 283 ቁጥር 49 ክፍል 56 አታምታታ ብራዘር። ምን ተሻለ? ምን ተሻለ? ገና እንቀጥላለን። ስለ መድኃኔዓለም ምስክሬ ነው። አሰልፌልሃለሁ አልኩ። መጽሐፍቶቹን በሙሉ አሰልፌያቸዋለሁ። መላሽ ከተገኘ መላሽ እስካልተገኘ መላሽም ኖርም እንትኑ ብትበሉም እበላለሁ ባትበሉም እበላለሁ ብሎ እንዳለው ሰውዬ ማለት ነው። እኔ ገቡም ተናገሩም እናገራለሁ፣ ገብተው ባይናገሩም እናገራለሁ። ይሄው ነው። ይሄ የአገልግሎቱ ጠባይ ነው። ገብታችሁም ብትናገሩ እናገራለሁ፣ ባትናገሩም እናገራለሁ። አብ የሰገደላት ነፍስ እነዚህ መጽሐፍቶች ይዘው ነው እኛ የጥንት ነን፣ ንጽሕት ነን፣ እንከን የለብንም። የእናንተ ሃይማኖት በስንዴ የመጣ ነው፣ ከጀርመን የመጣ ነው ይለዋል። የእነሱስ ከግብፅ የግብፅን ሃይማኖት ነው የሚያምኑት። ማን የጻፈው? ራሳቸው። ያው የግብፅን ሃይማኖት የሚከተሉ የኢትዮጵያ ሰዎች አባታቸውም ዮሐንስ የግብፅን ሃይማኖት የሚከተሉ የኢትዮጵያን ሰዎችን ሁሉ ማር አለው። ይህችም የጸናች ነች አለ። በራሳቸው መጽሐፍት ላይ የግብፅ ሃይማኖት ብሎ ኦርቶዶክስነት ማለት የግብፃውያን ሃይማኖት ነው ማለት ነው። የኢትዮጵያውያን ሃይማኖት ሳይሆን የግብፃውያን ሃይማኖት ነው። የግብፃውያንን ሃይማኖት ኢትዮጵያውያኑ ገንዘብ አድርጉት ነው። እና ታዲያ የራሳቸውን ይዘው ለምንድነው ሁሉ ቀን ሉተር ከተር ብለው የሚሉ? እንግዳ አለ ገብቶ ሊያወራን የሚችል
አለ ወይ? የለም። ምን ቦታህና ትገባለህ? እኛን እዛ በሌላ ቀን ታደርቃላችሁ ታበሽቃላችሁ እንጂ ወጣ ትገባዳ እንዴ? እሳተ ገሞራ ላይ የመጣድ ያህል ነው። ነዲዱ የበዛ ማለት ነው። እዛ ኤርታሌ መግባት ያህል ነው እዚህ መግባት። በሰሜን ምስራቅ የሀገራችን የኢትዮጵያ ክፍል ላይ በአዋሽ ሸለቆ ውስጥ ባለው ፈንድቶ የተገኘው የኤርታሌ እሳተ ገሞራ ገብተህ እዛ ውስጥ ገብተህ ቼክ አድርገህ መውጣት ያለው እዚህ መግባት። እያካበርኩት እንዳይመስልህ። ጌታ ኢየሱስ ምስክሬ አልኩህ፣ በርትቶብኛል አልኩህ። ና ወደ ታምሩ እንገባለን። ታምሪሁ ለብፁዕ አቡነ ዮሐንስ እጨጌ ዘጸገሮ ዘገብረ ዘደብረ ዘጉንዶ ተክለ ሃይማኖት ታምር ማንም የለም የሚመጣ ወገኖች። ሁለት ሰዓት ቆይቻለሁ። ብዙም አልቆይም ከዚህ በኋላ። እንደዚህ እየተደረገ ሰው እንዲሰማው ዩቲዩብ ላይ የሚያስቀምጡ ሰዎች በደንብ እንዲያስቀምጡት እንደዚህ ያደርገ። በጣም አይንዛዛም አለ። በዚህ ጉዳይ ላይ ሊገባ የሚችል ታምሩ ነው። ይሄኛውን መጽሐፍ እንጨርሰዋለን። አሁን በአባቱ ቀኝ እድሜው 2018 በኢትዮጵያውያን አቆጣጠር 2018 በነጮቹ 2026 ዓመት የሞላው አምላክ ሰው በአብ ቀኝ አለ። በነጮቹ ካላንደር አቆጣጠር 2026 እድሜ ያለው አምላክ ሰው በአብ ቀኝ አለ። የኛ ወገን በአብ ቀኝ አለ። ሊቀ ካህናችን በአብ ቀኝ አለ። የቤተልሔሙ ሕፃን አድጎ በአብ ቀኝ በክብር አለ። ተመልሶም ደግሞ ይመጣል። ኢየሱሴ ስሜ ይባረክ፣ የኔ አባት ስሜ ይባረክ፣ የኔ ንጉሥ። ኦኬ አሁን በአባቱ ቀኝ ነው እንጂ የተቀመጠው በእናቱ ቅፍ ላይ የተቀመጠ ጡት እየጠባ የምታየው ሕፃን የለም። ኦርቶዶክስ ቤተክርስቲያን ግን ትላለች። ታምር 2 ገጽ 328 ላይ በቁጥር 3 ላይ በዚያን ጊዜ በምስጋና ከፍ ከፍ አደረጉት፣ ያው ሰውየው ማለት ነው። ከዛስ በቀኝና በግራዋ ሚካኤልና ገብርኤል የሚጠብቋት የእመቤታችን የማርያምን ስዕል ተመለከተ። ትንሽም ሕፃንም ወተት እየጠባ በክንዷ ላይ ነበረ። ዛሬም አዎ ኤርሚያስ ምንም አታመጣም ነው የሚሉት። ዶክተር ዘሪሁን ሙላት የሚባል የኦርቶዶክስ ሰባኪ ስዊድን ነው ኖርዌይ ሄዶ ሊያገለግል ሄዶ አንድ ስብከት ላይ ቪዲዮ አለኝ። እዛ ስብከት ላይ ምን ይላል? እናቱ እመቤታችን እግዝእትነ ማርያም ልጇ እንደታቀፈች ልጇ እኮ ዛሬም እኮ ከቅፏ ላይ አይወርድም አለ ቃል በቃል። ዛሬም ከቅፏ ላይ ልጇ የማይወርድ ማርያም ብለህ ያልካት እሷ ማርያም አይደለችም። ዛሬም በቅፏ ላይ ታቅፈዋለች ብለህ ያልከው ኢየሱስ እሱ ኢየሱስ አይደለም። ደግመዋለሁ ይሄን ንግግር። ዛሬም በቅፏ ላይ አቅፋ ጡት ወተት እያጠባችሁ በክንዷ ላይ ነበረ ብለህ የምትለው ኢየሱስ እሱ ኢየሱስ አይደለም። ዛሬም በክንዷ ላይ አቅፋ ጡት ታጠባዋለች ብለህ የምትላት ማርያም ማርያም አይደለችም። ሕፃኑም ሌላ ነው፣ እናቲቱም ሌላ ናት ማለት ነው። ሌላ ማለት ጣዖት ማለት ነው። ሰሚራኔስ የምትባል የናምሩድ እናት አለች። በጥንት አሶራውያን ትመለክ የነበረች ወይ ደግሞ ኢሽታር ተብላ የምትባል ማለት ነው። የፍቅርና የጦርነት አምላክ ናት ተብላ ትባል ነበር። በጥንት አሶራውያን ትመለክ ነበር።
ወይ ደግሞ በጥንት ኢራናውያን ፐርዥያ ማለት ነው አናሂታ ብለው ይጠሯታል። ያችኑ በሴት አንቀጽ ትመለክ የነበረችዋ ማለት ነው። ወይ ደግሞ በጥንት ሮማውያን ዲያና ብለው ይጠሯት ነበር። ወይ ደግሞ በጥንት ግሪካውያን አርጤሚስት ብለው ይጠሯት ነበር። ወይ ደግሞ በጥንት እስራኤላውያን የሰማይ ንግስት ብለው ይጠሯት ነበር። ዛሬ ማርያም ተብላ የምትጠራዋ ማለት ነው። እነዚህ ስማቸው በአሕዛብ ሀገሮች በጠሯቸው በግሪክ፣ በአሶር፣ በፐርዥያ ኢራን ማለት ነው፣ እንደዚሁም በእስራኤል ጨምሮ በሮም እነዚህ ይመለኩ የነበሩት በሙሉ ልጇን ጡት ታጠባለች ብለው የሚል ነበር። ይሄ ልጇን ጡት ማጥባት የሚለው የአረማውያን አማልክት መድብል ላይ የተገኘ ነው። እንዴት ነው ዛሬም ኢየሱስ በአባቱ ቀኝ ተቀምጦ በክብር ሊመጣ ባለበት ወተት እየጠባ እያልክ ብለህ የምትለው አንተ? ይሄ የተክሌ እግር የተቆረጠና የቆረጠው ሰውዬ የሚናገርበት ክፍል ነው። ይቆየን። ይህን ክፍል ሙሉ ነው የምናየው። የተክሌን እግር የቆረጠው ሰውዬ መጨረሻ ምን እንደሆነ ማለት ነው። ይቆየን። ይህን ከገድለ ተክለ ሃይማኖት ጋር ነው አብረን የምናየው። የአቡነ ተክለ ሃይማኖትን እግር የቆረጠ ግለሰብ እዚህ ተገኝቷል። እንደ ኤርሚያስ ለእኛ 7 ዓመት ሲጸልይ እኮ ነው እግሩ የተቆረጠው ተብሏል። ምን ልታመጣ ነው ብለካል? ኦርቶዶክስ ራሷ ትመስክራለች። እናያለን። ከገድለ ተክለ ሃይማኖት ጋር አብረን እንቆመቁመዋለን አንድ ቀን ማለት ነው። ገጹን እንዳትረሱት 330 ማለት ነው። ኧረ ለሕግ ይቅረብ። ገለውታል። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ አሰቃይተው ገለውታል። ማንም የሚናገረው እጅ በእጅ እግር በእግር ተብሎ እንደተባለ እና ቆርጠውታል። በክፉ አሟሟት ነው የገደሉት። ማን ነው ይሄንን አሁን የሚያስተባብል? እኔ እኮ አንድ የሚያስተባብል ሰው እንኳን የለም። አንድ እንዲህ እየተነበበብህ አንድ እስኪ ይምጣ። በክፉ አሟሟት ገለውታል እና የተክሌ ነገር የሚናገርበት ስለሆነ ይለፈን። ከገድሉ ጋር ነው አብረን የምናየው። አቤል ገስት ላክ። አንድ ቁጥር የምጽፈው ኦኬ። እሺ እንኳን ደህና መጣ አቤል። ወንድም ኤርሚ እንዴት አለ? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክስ ነው። እንኳን ደህና መጣ። እሺ ሰምተዋል እየተነገረው የነበረውን ክፍል? አዎ የኔ አንድ ጥያቄ ብቻ ነበር ከአክብሮት ከዝቅ ብዬ ጠይቄ የፈለኩት እንጂ ለተጠየቀው ጥያቄ መልስ ልሰጥ አይደለም። እሱም በቂ ከኔ የበለጠ ማስረዳት የሚችሉ ይገባሉ ብዬ አስባለሁ። ከኔ በተሻለ ማስረዳት የሚችሉ ይገባሉ። ለሱ የት አለ የገቡት? ምን ያህል ጊዜ ሆነ እዚህ ፔጅ ላይ ከገባህ? እኔ አሁን 2 ሰዓት ሆነኝ። 2 ሰዓት ከ7 ደቂቃ ሆነ። አንድ መርጌታ ናቸው ኢየሱስ ዛሬ የኔ ጥያቄ የነበረው ግን ገድሉ እኮ የተጻፈው ለተቀበሉት ሃይማኖቱን እምነቱን ያንን ለተቀበሉት ነውና አንተ ደግሞ ያው እንደምናውቀው የኦርቶዶክስ ተዋህዶ አባል አይደለህምና እንዴ ከሱ ጋር አይጋጭም? ምን ይጋጫል ወንድሜ አቤል? እኔ አሁን የኦርቶዶክስ እምነት ተከታይ አይደለሁም። አሁን በአሁን ሰዓት ማለት እኔ ጌታን የምከተለው የወንጌል አማኝ ነኝ። ግን አንድ ሰው ኦርቶዶክስን ለወቃት ብሎ ቢል እንደኔ አይነቷን ለወቃት ብዬ ብል የማውቃት በመጽሐፍቶቿ ሁሉ ጭምር ነው አይደል?
አይደለም። በምን ደማቃ መጀመሪያ ኦርቶዶክስ ተዋህዶ ቤተክርስቲያን ለማወቅ ከመጽሐፍ ቅዱስ ነው የምትጀምረው። ምን መጽሐፍ ቅዱስ ምን ብሎ ከሚለው ልጀምር እኮ ከብሉ ከሐዲስም 81ዱ መጽሐፍ ቅዱስን ከዛ ጀምሮ ቅደም ተከተል ትምህርቶች አሉ። ያንን መስፈርት አድርገው ገድል እነዚህ ገድላትን አንዳንድ ነገሮችን መጠበቅ እነዚህ ለቤተክርስቲያን አገልግሎት የተጻፉ ለተቀበሉ ነውና እንደ አንድ ዶክትሪን እኮ አይደለም። ጫጫታ አለ። ሶሪ እሺ ይቅርታ ልጆች ስላሉ። እሺ ምንድነው ያልከኝ? ለተቀበሉት ነው እንጂ ለእናንተ አይሆንም ነው እያልከኝ ያለው? ወጣ? እሺ ሌላ አለ ገብቶ ለዚህ ሊመልስ የሚችል ሰው? እሺ ኮባ ኪችን ሊቃውንቱ ዝም ሲሉ ከኪችን መጡ። እንግዲህ ምን ይደረግ? ባለ ኪችኖች እየመጡ ነው ማለት ነው። አሁን እዚህ እኮ ሰው የጠፋ መስሎ እንዳይታይ ከበስተኋላ ተደብቆ የሚሰማ በጣም ብዙ ነው ያለው። ብዙ ቁጥር ነው የሚታየኝ። ከነማማሰያው ሊገቡበት ነው ማለት ነው። እንግዲህ ኪችን አካባቢ ማማሰያ አይጠፋምና አቤቱ ጌታዬ። ኮባ ለማስተዋወቅ ነው ገባ። ኦኬ እሺ ኦኬ ይብቃን። በኋላ እንዳትቀሩ